እኛ አንተ እንዳያረግንበት ምክንያት አብይ አህመድ ለምን አፄ ዮሐንስን ጎተተ ነው። ይሄ ነው የኔና አንተ ተቀደም ተነጋግረንበት እንትን የምንለው አፄ ዮሐንስ የስንት ዓመተ ምህረት ነው? ሁለተኛ ነገር በትግራይና በአማራ በኩል ለምንድን ነው ቁርሾ እንዲኖር እንዲቀጥል የሚፈልገው? ታሪክ ማለት ነው። ታሶሩኛላችሁ ወይስ ባታታሻ በእኔም ቤት አለኝ ከፍቼ ማውራት እችላለሁ። ታወሪያለሽ ግን አንዴ መሐመድ ፎከስ ለምን እንትን አታረጊም? ለልና እኮ ያነሳችው ነገር እኮ ፖይንት አላት። ለምንድን ነው የምታፍነው? እኔ አፍኛት አይደለም። ቆይ አንዴ ትናገራለች እኮ አልኩ። ቆይ አንዴ መሐመድ ፕሊዝ ይውልሽ ለለና ንጉሶች በደል በዚህም ይኖራል። እኔ በረብናት እኔ እኮ ለምን እኔ ሴንቴንስ ሳላወራ ሳልጨርስ ለምንድን ነው እናንተ የምታወሩልኝ ነው ያልገባኝ ፓርት። እኛ አላወራልሽም የሚባል ፖለቲካ የለም። ላውራ አልጨርስ እኔ የሚባል ፖለቲካ የለማ። ይኸውልህ በእናትህ አንተ የወያኔ ገረድ፣ እኔ ከገረድ ጋር አላወራም። አባትሽን ወያኔ አባሮታል። ምንም ማድረግ አንችልም። በቃ ምንም ማድረግ አንችልም። ወንጀለኛ ደርግ ነበር፣ አባሮታል። ማጂድ ልታነሳ የፈለጋቸው ይኸውልህ እንትን እናድርገው። አያቴ ነግሮኛል የሚባል ፖለቲካ የለም። ኦራል ትራዲሽኑን ነው ለማንጣት የሞከረችው። አሁን ትልቁ እሱ ጋር ነው። እሱ አሁን ባካፕ ብታደርግ በሊትሬቸር ምናምን ችግር የለውም ካነሳች አይቀር። ነገር ግን ይኸውልህ መጅድ አያቴ ነገረኝ የሚባል ፖለቲካ የለም። ለሚቶክ ማይ ፖይንት መጅዶ ሀወይ እስኪ አንድ ደቂቃ ስተኝ። ይኸውላችሁ አብይ አህመድ ለምን አነሳው? እሰ ዲቫይድ ኤንድ ኮንከር ስትራቴጂ ነው። ምንም ጥርጥር የለውም። ዲቫይድ ኤንድ ኮንከር ስትራቴጂ ነው። ብዙ ታይም የለኝም በባከን። ኦኬ ትቀጥያለሽ። አንዴ እንትን ላድርገው ብዬ አወረዳችኋት። እሷ ለማንሳት የፈለገችው ምንድነው? ታች ትቀመጥ እቺ ደርግ ልጅ ምንም ማረጋቸው። ይኸውልሽ ቃይማ ማሜ በእናት ማሜ እቺ ልናገር በእናት ከዛ ትቀጥላለህ። ይኸውልሽ ልልናና ሌሎች ደግሞ አላችሁ ቻት ላይ አባታችሁን ወያኔ ቅጥቅጥ አድርጎ አባሮታል። የደርግ ሌባ የደርግ ጨፍጫፊ ስለነበር ምንም ማድረግ አንችልም። ኦኬ ጨፍጫፊ ነበር፣ ተባሯል። ታትሴት ሌላ ምንም የሚደረግ ጉዳይ የለም። ኦኬ በቃ ይሄኛውን ዋጡት። እንኳን ደርግ የህወሓት ጊዜ ያልፋል። ኦኬ በቃ አለቀ። ለምን እንደምትሉ ወያኔ ለምን እንደምትሉ ስለሚገባኝ ነው። በቃ ወያኔ የደርግ አባል የነበረ አባትና እኔ ወገበን ሰብር ወጀዶ አደጋ የተባራ ነው ሶኪ አታባራ ችግር የለም ሚት አድርጊና ትጨርሳለህ አንተ። ቆይ መጅዶ አንድ ጊዜ ዋን ሰከንድ ብራዘር ምን መሰለህ ትጨርሳለህ፣ አውራ ችግር የለም ግን አታስወጣትና አንቺ ሚት አድርጊና ስሚው ከዛ ትመልሻለሽ ችግር የለም። ይኸውልህ አሁን ማይ ፖይንት ምንድነው? ጊዜያችን አይባክንም። ከዚህ ወይ ሞዴሬተር ለኔም ስጠኝ አለበለዚያ ውጪ ላይ በራሴ ቤት ይኸውልህ ዶልፊን ሌላ ነገር እኮ የጠየቅነው ነገር የለም አይደል ማሜ? የጠየቅነው ነገር ሌላ እኮ ምንም የለም። አያቴ ነገረኝ የሚባል ፖለቲካ የለም አይደል? ፖለቲክስ ይባላል እሱ። ሪፈረንስ ግዴታ ነው። ስለ አፄ ዮሐንስ ብዙ ክሶች አሉ አይደል? ከዛ ሪፈረንስን ታመጣለህ። አይ እሱ ላይ ያነበብኩት ጉዳይ የለም። ቆይ ማሜ አይ ይሄ ኦህዴድ ፖለቲካ በጣም አደገኛ ነው ዛሬ እና እሱኛውን ዲስማንትል ማድረግ መቻል አለብን። እዚህ መጥተው አይጭበረብሩንም። ይኖራይም ሰው ምንድነው አፄ ዮሐንስን የምትከስበት ጉዳይ ካለ እንደዚህ አይነት መጽሐፍ ኦኬ። ከዛ ውጪ ሊትራሊ አሁን ማለት በጣም ካዲ የሆነ አጭበርባሪ ያልሆነ ሰው ካልሆነ በስተቀር ዛሬ የተናገረው ንግግር በቃ ትግሬው ሰውዬ ያረገባችሁን እንዳትረሱ ነው አይደል? ሊትራሊ ያለው። ከዛ ውጪ አማርኛ ያለው የለም አይደል? እንደ ጣሊያን ከፋሽስት ኢታሊ ጋር እኮ ነው አይደል ያመሳሰለው። እንደ ጣሊያን ጠላታችሁ ነው ምናምን ነው በቃ አይደል? እናንተ ህዝቦች
ናችሁ ነው። ሌላ ያለው ነገር አለ? ሌላ ጀስቲፊኬሽን የምትፈልግለት ጉዳይ ምናምን ነገር አለ? የለም አይደል? ስለዚህ እዚህ መጥቶ አያቴ ነገረኝ በቅድመ አያቴ ነገረኝ ብሎ መንጣጣት ምንድን ነው? ሌባ ካልሆንክ በስተቀር ዲስትራክሽን፣ ጭፍጨፋ ምናምን አስፓየር የምታረግ ካልሆነ በስተቀር እዚህ እኮ መጥተህ እኮ የምትከራከረው ጉዳይ የለም አይደል? የምር በማሜ አማይ ሮንግ? ይሄ ነው አይደል ፖለቲካው? አሁን የተሰራው ፖለቲካ እሱ በነገሰ ጊዜ ግብር ያልከፈሉ ሰዎችን አፈር ውስጥ ቀብሮ አንገታቸውን ይቀጠቅጥ ነበር። ያንን ነገር በታሪክ በብዛት አይወራም። ምክንያቱም ህዝብ ለህዝብ መኗኗር አለበት። የትኛው መጽሐፍ ላይ ነው ያገኘሽው? ሪፈር አድርጊን። ኖ ሪፈር አድርጊን። ፋብሪኬሽን ላይ አንቀበልም ስለሆነ በኤቪደንስ በአያት የተረተረተውና የተጻፈ መጽሐፍ ላይ ንገሪን። ሪፈረንስ ከመጽሐፍ አይደለም የምነግርህ፣ ከመጽሐፍ ምን ያደርግልህ? አንቺ ለምን አትፈጥሪውም? ሪፈረንስ ንገሪን። አያትሽ ከየት አመጣችሁ? አያትሽ ከየት አመጣችሁ? አንቺም አያትሽም ከየት አመጣችሁት? ከየት አመጣችሁ? ኖ ጎጃም አትደበቂ እያልኩሽ ነው። ቆይ ከየት አመጣችሁ? በመጽሐፍ ሪፈረንስ ንገሪን። በመጽሐፍ የት ታሪክ ላይ ነው የጻፈው? እሱ አንቺ ነው ማለት ነው። በአንድ ጊዜ አጤ ምኒልክ እንዲህ አድርጓል ኦሮሞን ቢል ማለት ነው ምን እንደምትታገል ትከራከሪያለሽ። አሁን ለእናንተ አልከራከረም። አጤ ምኒልክ ጡት ቆርጧል ወይ? ቆርጧል። ተከራክሬ አላውቅም። ቆይ አጤ ምኒልክ ጡት ቆርጧል አልቆረጠም? የፈለገ ይቁረጥ። ምን ቆረጠ አልቆረጠም? ንገሪኝ። ቆረጠ ወይ አልቆረጠም? ንገሪኝ። እሱ በጡ ለምን አትበጥበጡ? እኔም የፈለጋችሁትን ታወራላችሁ አይደል እንዴ? የፈለጋችሁትን ታወራላችሁ አይደል እንዴ? የፈለጋችሁ አይደለም። የሌለ ነገር ያልተደረገ ነገር አታወሪ ነው ያ መረጃ ያለሽ በጠቅላላ የሚያስቀኝ ነገር ወያኔ አማራ ላይ እንደዚህ ያደረገ ስትባይ እነሱን ክሰሱ ነው የምትሉት እንጂ አታምኑም። ራሱ ምንድነው ወያኔ አማራን ምን አርጓል? እስቲ ላይ ተናገሩ። በመረጃ አውሪ። ወያኔ አማራን ምን አርጓል? እዚህ ላይ ያላችሁ በአጠቃላይ እኔ ምን ስለ ህወሓት እኮ ምንም አትናገር ያለሽ የለም። እኔ ስለ ህወሓት አላልኩሽም፣ አንቺን ነው የጠየቅኩሽ። ደብረ ማርቆስ ዩኒቨርሲቲ ይሰርታል። ወያኔ አማራን ሊያጠፋ ተዘጋጅቷል ብለሽ ታምኛለሽ? ታምኛለሽ? እኔ ማለት በደልበድሎ አንቺ ኮንትሮል አታረጊኝም። እኔ ምን እንደማወራ ያልኩሽ አይደለም። እኔ ውጪ በይኝ። ለምንድን ነው የምትወጪው? ምንም መናገር ያለብሽን ትናገሪያለሽ። ለምንድን ነው ወደ እንትና የምትቀላቂው? አታቋርጪኝ። ታሪክ ውሸት ነው ለማለት ነው። እኔ አያቴ ነገረኝ የሚባል ፖለቲካ እኮ የለም። የደም ነጋዴ ነች። አያቴ ነገረኝ የሚባል እኮ ፖለቲካ የለም። ትገልጸዋለች። ደምደሙን የወያኔ ግፍ ነው የምነግርህ። የራስህን ህዝብ እየሸጠ የተወለደችው እኔ በጣም ይገርመኝ። አንድ የኦሮሞ ለባሪያነት ታያለሽ። አሁን ማሜ ጄኒውን እንትን ብዙ ጊዜ ትሰጣለህ። ከየት እንደሚመነጭ ደግሞ እሱ አውቀዋለሁ። አሁን የተናገረውን ንግግር ሰማሁ አይደል? ሊትራሊ በአፄ ዮሐንስ ጊዜ የሆነባችሁን ነገር የሚታወቅ ነው፣ በጣሊያንም ጊዜ አለ። ለጎጃም ህዝብ ነው የሚናገረው። አፄ ዮሐንስ እንደዚህ አድርጓቸዋል፣ ኢጣሊያም እንደዚህ አድርጓቸዋል ነው። ከዚህ ሌላ ትርጉም አለው? ጠማማ የሆነ ሰው ካልሆነ በስተቀር ከዚህ ሌላ ሲሰጥህ ወይ ጥያቄ ብቻ ነው የምትፈልገው። አትቸኩል ኢምፐረር። ቆይ ይጨርስና ትቀጥላለህ። አታጭበርብር ኢምፐረር። ቆይ ማሜ ይሄ ንግግር ሌላ ታሪክ ማለት ሌላ ዴፊኒሽን ይወጣዋል። ጠማማ ሰው ካልሆነ በስተቀር በሌላ ነገር የምትተረጉመው ነገር አይደለም። ይሄ አይደለም እኔ ከሰማሁት ልስማው፣ ቤት ገብቼ ልስማው አለ እኮ ሰውዬው። አሁን ደጋግመህ ለምን ትጠይቀዋለህ? እኔ ልመልስልህ ፈቃደኛ ነኝ። እሱ እሺ፣ ምንድነው ለምንድነው ኢንተራፕት የምታደርገው? እረፍ እንጂ ይጨርስና ትቀጥላለህ። ጨንቆታል። እስቲ እሺ፣ አሁን ቆይ አሁን ይኸውልህ ችግሩ ምን እንደሆነ ታውቃለህ? ኢምፐረር
በቃ ለሙግት ነው የመጣው። ለዛ ነው አይደለም ሚስ አንደርስታንዲንግ አለ። እሱ ያቃናው ከተናገረው ነገር ምንድነው የተረዳኸው? እሺ በጣም አሪፍ። እሱን እኮ ብቻ በለህ ዝም ብትል አሪፍ ነበር። እሺ ምን ብሎ አለ? በአፄ ዮሐንስ ጊዜ አለ አንደርላይን ጊዜ፣ በጣሊያን ጊዜ አለ አንደርላይን ጊዜ። ከዛ አለፈና ምን አለ? ግጭትና ጦርነት ውድመት ነው የሚያወጣው። አይደለም ያለው ኖ ይሄ ፖለቲካ እንደዚህ እኔ አፕግሬድ አድርጎ ራሱን የብልጽግና ይሄ ነው የኢህአዴግ እንዲህ ነበር ምናምን ይበል። አፄ ዮሐንስን ግን አንጥቶ ማለት ነው ሆን ብሎ በአማራና በትግራይ ያለ ነገር ተያያዙ ነው። እና እኔ የአፄ ዮሐንስን ነገር አማራና በትግራይ አይደለም ፍሬ ተሳስተሻል። በጎጃምና በትግራይ ይኸውልሽ፣ አሁን ትልቁ ችግር ምን መሰላችሁ? ኢምፔረር አንዴ የሚታደርግልኛል ወይስ አብይ እየሰራ ያለው ኤሪስ ዲቫይድ ኤንድ ኮንከር ስትራቴጂ ነው። ወደድሽም ጠላሽም ማለት ዋናው የመጀመሪያው ጉዳይ የደብረ ማርቆስ ኤርፖርት ጋር ተያይዞ የተደሰኮረ ዲስኩር ነው። ኦኬ ይሄን በደንብ አንደርስታንድ ማድረግ አለብን። እኔ እስካሁን ይሄ ኃይል ከአንዴ ቤት ታደርጋለ እያደረገ ሪጂናል ዲቪዥን ነው ክሬት እያደረገ ያለው። አሁን አንቺ ከአማራና ከትግሬ ጋር የሚለውን ይሄ ነው አንቺ እንትን ያልሻለሽው። እሱ ያነሳው ሂስቶሪካል አካውንት ጎጃም ከምኒልክ ጋር ሆኖ አፄ ዮሐንስ ጋር አምጿል ተብሎ በነበረበት ሰዓት የነበረውን ሂስቶሪካል ትራውማ ሪማይንድ አድርጎ which is ለልና የአያቴ የእህቷ ልጅ ነገረኝ የምትለውን ነገርም እንትን ጉዳይ ሪማይንድ እያደረጋቸው ነው ያለው። ይሄ ሂስቶሪካል አካውንት ነው። ቅድም ልክ ከዩናይትድ አማራ የሚባለው ሰው የወሎን ጉዳይ አንስቶ፣ በነገራችን ላይ የወሎን ጉዳይ አብይ አህመድ ከማንሳቱ በፊት እነ ዩናይትድ አማራ በትግራይና በአማራ መካከል ያለውን ዲቪዥን ኃይሎች መካከል የነበረውን ዲቪዥን ዋይድን ለማድረግ በሚፈልጉበት ጊዜ የወሎን አማራ ነው ዮሐንስ የጨፈጨፈው ትግሬ ዮሐንስ እያሉ ፖለቲካ ሲሰሩ ነበር። ዛሬ መጥቶ ደግሞ ፎርጌት ደ ፓስት ሌትስ ጎ ወደፊት እንሂድ የሚል አጀንዳ ነው ይዞ የመጡት እነዚህ። ይሄንን ነው እሱ ዲበንክ እያደረገ ያለው። አንቺ መስራት ያለብህ ዶልፊን፣ አንተ መስራት ያለብህ አብይ አህመድ አጀንዳ ሲሰጥህ በዛ አጀንዳ ላይ ተመርኩዘህ አዲስ ትርክት ውስጥ ከምትገባ ጎአሄድ የነበረህን የፖለቲካል ዲስኮርስ ይዘህ መቀጠል ነው ያለብህ። ኮሬክሽን ማድረግ አለብን ማሜ። ታሪክ አለ እንዴ? የልጅና አያት ከየት ነው የመጣችሁ? ዶልፊን አዳአሎን ስለ አዳአሎ ታሪክ ታውቃለህ? ቀዳማይ መንበረ ስልጣን የአፄ ዮሐንስ ብዙ ታሪኮች አሉ። አሁን ሰዎች ታሪክ እየፈጠሩ ለሚፈልጉት ነገር ያስቀምጣሉ። እኔ እያልኩ ያለሁት ልዕልና ትልቁ ችግር ኢሞሽን ብዙን ጊዜ ኢሞሽናል ትሆናለች። መታሁን ኢሞሽናል ስትሆን አንተ በምን ያስካት የዳግማዊ ምኒልክ ላይ ያለውን ጉዳይ ጠየካት። ሶ ዲፌንድ ማድረግ የፈለገችው በጎጃም በኩል ያለውን ሊኔጇን ስለሆነ እንደፈለገ የፈለገውን ይቁረጥ እንዳው ምሳ ያለች። አሁን ትልቅ እንትን ውስጥ አስገባት መቀመቅ ውስጥ ማለት ነው። ነገ ተነስታ አውቄ ነው የጠየኳት፣ አውቄ ነው ያስገባት። ባይዘወይ በቃ ይሄ ነው ትልቁ ችግር እኮ ይሄ ነው። ሰዎች ለራሳቸው የሚፈልጉትን ኮንስቲትዌንሲ አንተን አፈርድሜ አድርገው ምን ያደርጋሉ? ዲፌንድ ያደርጋሉ። ነገ ደግሞ እነሱ ላይ ሲመጣ መልሰው አይናቸውን በጨው አጥበው የሚመጡበት ሁኔታ ላይ ያለው። በተቻለ አቅም ሂስቶሪካል ፋክቱን እንዲናይ አናደርግም። የነበረውን ያለፈውን ስለ ቦሩ ሜዳ ጉዳይ ማንም ያንሳው ማንም ታሪኩን ዲናይ አናደርግም። ነበረ በሰዓቱ የነበረውን ታሪክ በተመለከተ ዛሬ ያንን ሪቫይቭ አደርጋለሁ የሚል ደንቆሮ ካለ እሱ ጋር እንታገላለን እስከ መጨረሻ። ግን ትናንትና ከነበረው ዛሬ እንድንማር ነው እንጂ የሚጠቅመን የትናንትናውን እያንቀራጨን ምናምን እንድናለቅስ አይደለም። ቦሩ ሜዳ ቴንክ ዩ ማሜ። ይኸውልህ ለዛ ነው እኔ አነስቲ ስላለህ ልምጠይቅህ። ለዛ ነው ይኸውልህ አሁን የታሪክ ጉዳይ ኤኒ ታሪክ ማለት ነው ተበድያለሁ ብሎ የሚያስብ ካለ ያለፈ ጉዳይ ስለሆነ ያለፈውን ጉዳይ ይዘህ ዛሬ እየያትልም ኖ እንደባለፈው ዛሬ ጨቁንሃለሁ የሚል ካለ ግን ትታገለዋለህ። የባለፈውንም እያነሳህ እያስተማርከው ሊሰጠኝ ዛሬ ጥያቄ ይኸውልህ አንተ ልታጭበረብር ነው የመጣው ኤምፐረር። እኔ ጨርሼ ስለምወርድ ከዛ ትንቦት ፈልጋለሁ። መጅድ ብትቆይልኝ ደስ ይለኛል። በቃ እሺ እኮ ስጨርስ ልታጭበረብር ነው የመጣው። ስለዚህ ሚውት አድርግና ስጨርስ ታወራለህ። ሶ የታሪክ ቁርሾ እንደ ማስተማሪያ ነው የሚያልፈው። ዛሬ ላይ የምትሰራበት ፖለቲካ አይኖርም አንለስ
እጨቁንሃለሁ ተጨቁኛለሁ የምትለው ታሪክ ዛሬም በተመሳሳይ አይነት ጭቆና ሊያሳልፍ የሚፈልግ ሰው ካለ የዛኔ አባቶቼም እኮ በዚህ ሰዓት ተጨቁነው ምናምን ነበር ብለህ ቡስት ታደርጋለህ ራስህን። ይሄ ለዛ ይጠቅማል ታሪክ። ከዛ ውጪ ግን ለተንኮል ለሸር አሁን ዛሬ አብይ አህመድ እንዳደረገው አሁን እኮ ታሪክ ምናምን እኮ አውቀው ምናምን አይደለም የአብይ አህመድን ተንኮል ሊሸፍኑ ነው የመጡት። እዚህ አያቴ ነግራኛለች፣ ቅድመ አያቴ ነግራኛለች የሚሉት ማለት ነው። የተናገረው ስለ አፄ ዮሐንስ ስለሆነ ነው። ስለ አፄ ምኒልክ ተናግሮ ቢሆን ኖሮ እነ ልዕልና እዚህ እየየ ሲሉ አታገኛቸውም። አይ ፕሮሚስ ዩ ገባ። ያው የፖለቲካል አስፓይሬሽናቸው ኬት እንደሚመጣ ስለምናውቅ ማለት ነው። ለትግራይ ያላቸው ጉዳይ በቃ ቀደም ያልኩት ለዛ ነው። ምንም ማድረግ አንችልም። በቃ በታሪክ አጋጣሚ የደርግ አባሎች ነበራችሁ፣ ቤተሰቦቻችሁ በቃ ተባረሩ፣ አለቀ። ዳትስት ምንም ማድረግ አይቻልም። አይ ስለዚህ ሀገር ጉዳይ ያገባኛል፣ እንቅልፍ ይነሳኛል፣ እንደዚህ ጉሮሮ እስከሚገታተር ማውራው የዚህ ሀገር ጉዳይ የሚያሳስበኝ ስለሆነ ነው ምናምን ብለህ የምታስብ ከሆነ አያቴ ነግራኝ ቅድመ አያቴ ነግሮኝ ምናምን የሚለውን ነገር እዛ አያትህ ጋር ታቆየውና ጄኒውን የሆነ ፋክቹዋል የሆነ ነገር አብተህ ትነጋገራለህ ማለት ነው። ፋክት ቤዝድ የሆነ ማለት ነው። አሁን ኤምፐረር እዚህ ልትጋጋጥ ነው የመጣኸው። ስማኝ መጀመሪያ ከዛ ታወራለህ ልትጋጋጥ ማለት ሊትራሊ ዴፊኒሽን ምናምን ኤክስፕላኔሽን የሚያስፈልገው ነገር እኮ አይደለም አይደል? ያወራው ሰውየው አብይ አህመድ ያወራው ግን ሳድሊ ሊከራከሩ ይመጣሉ እዚህ። አስቸጋሪ መልስ አትስጡ ነው። መልስ አስፈልገውም እያልክ ነው። መልስ አንስት እናቆም አይነት የወሬ ሱስ ነው ያለብህ ሰው እስከሚጨርሳት ማጅድ አንተ ሰውዬ ተወኝ በቃ እኔን አትጠይቀኝ ምንም ነገር። ማሜ ቴንክ ዩ ፎር ዮር አነስቲ። መጅድ ጨርስና ጨርሻለሁ። ዶልፊን ቴንክ ዩ ቬሪ ማች። ሞግተኝ፣ ከተሳሳትኩ አስተካክለኝ፣ አሳምነኝ፣ ደስ እያለኝ እቀበላለሁ ወንድሜ። መጅድ ምን አልክ? አንድ አሪፍ ነገር አልክ፣ ፋክት አልክ። አያቴ ነገረኝን ቅድመ አያቴ መስማት አልፈልግም ፋክት ነው አልክ። እኔ አይ ጊቭ ዩ ፋክት እና አንተ አናላይዝ አድርገው የኔን ፋክት ማለት ነው። ፕራይም ሚኒስተሩ ማለት የፈለገው እኔ እንደተረዳሁት ነው። መቼስ እኔ እሱ ገላ ውስጥ አልኖርም። እኔ እንደተረዳሁት የሆነ ወቅት ስንገልጽ እኛ ሀገር በገዢዎቹ እንገልጻለን ማለት ነው። የመንግስቱ ኃይለማርያም ጊዜ፣ የአፄ ኃይለሥላሴ ጊዜ እንላለን። አሁን ለምሳሌ ረሃብ መጥቶ ነበር። ረሃብ የመጣው የአፄ ኃይለሥላሴ ጊዜ እንላለን። ያንን ወቅቱን ለማሸግ ነው ማለት ነው። ሆነም ቀረ ልመለስልህ ይሄ ለምን እንደተባለና ቶታሊቲው እንዴት ሜክ ሴንስ ማለት ነው። ኮንቴክስቱ ምን እንደሆነ እንግዲህ ቅድም ተናግሬያለሁ። ላልሰማ ሰው ልድገምላቸው። አፄ ዮሐንስ ለ17 ዓመት ነው ኢትዮጵያን የገዙት ማለት ነው። በዛ 17 ማለት የፈለገው ነው ማለት የፈለከው ወይስ እሱን ታስተካክለው ነው? አብይ አህመድን ልታስተካክለው ነው ያለው ብለህ ለምን አትናገርም? ማለት የፈለገው ሳይሆን ነው ማለት የፈለገው ሳይሆን እሱን እያስተካክልክለት ነው ያለው ብለህ ተናገር። ያለው እንደዚህ ነው። ቅድም አንደርላይን ወርድ ኢዝ እያልክ ያወራ ነበር አይደል? አንደርላይን ወርድ ኢዝ ላውራልህ ልድገምልህ። አንደርላይን ወርድ ምንድን ነው? የመስማት ችሎታ ቀነሰ ዛሬ። ምንድን ነው በጣም ብዙ ነው የመስማት ችሎታ። ኖ ለመሰለ ከምላሴ ጆሮዬ በጣም ያምራል። ለመሰለ ግን ሚስኮት እያደረክ ነው። ልታስተካክለው እየተጋጋጥክ ነው እንዳልሁ ማለት ነው። ዶልፊን የፈለግኩትን ልበል 2 ደቂቃ ምን ችግር አለው? ምንም እኮ ችግር የለውም። ሪጀክት ታደርገዋል ወይ አክሰፕት ታደርገዋል። አስፈላጊ እኮ አይደለም ዶልፊን። ያንን ያህል እኔ ማስበውን ከኔ ውስጥ ገብተህ መናገር አትፈልግም። እኔ ልናገረው። ኧረ እባካችሁ ተረጋጉ። አይደለም ተናገር እኮ እያልኩ ነው። ኢምፐረር ግን ምን እያልኩ መሰለ ማለት የፈለገው አትበል ያለው ብለህ ተናገር ብሎታል እኮ እሱ ላለው አንተ ምን አስጨነቀ ምን አጋጋጠ እያልኩ ነው እኔ
ዶልፊን እየተናገርኩ እያቋረጥከኝ ተናገር ስትለኝ ደግሞ ያ ያምራል። እሺ ልጨርስ አንድ ደቂቃ። ጊዜ እሺ ጊዜን አንደርላይን አርግ ያልኩት ጊዜ የሆኑን ሞመንት ኢንካፕሱሌት ያደርጋል። ኢንካፕሱሌሽን ነው ማለት ነው ጊዜ ማለት እና የእንትና ጊዜ እንላለን በባህላችን። እንግዲህ እናንተ ኢትዮጵያ ከኔ በላይ ኖራችኋል። ኦብቪየስሊ እናንተም ወደ ኢትዮጵያኖች ናቸው ከኔ፣ ግን እኔ እንደዛ ነው የምንረዳው ማለት ነው። ሆኖም ቀረ አሁን ለምሳሌ በደብረ ማርቆስ ነው ነገሩ የተጀመረው ማለት ነው። በዛች በ17 ዓመት አፄ ዮሐንስ ኢትዮጵያን ባስተዳደረ ጊዜ ደብረ ማርቆስ 3 ጊዜ ወድማለች። ይህንን አዳምጡ። ለመጂድም የሱን ክሪዮሲቲ ሰርስፋይ ያደርጋል። ለምን ፋክቹዋሊ ቤዝድ ነው አሁን የምናገረው እንጂ አያቴ ነገሩኝ አይደለም። የመጀመሪያው አፄ ዮሐንስ ይሄ እኮ አሳፋሪ በጣም እንደዚህ ይሄ አሳቻችሁ አሳፍራቻችሁ። ኦሪጂናል አንድ ጊዜ ይጨርስ ማይኮ አንተ እኮ ለማሳቅ እኮ ጥሩ እንትን ለሌላ ነገር ነው እንጂ ማትበቃ ሆነም ኢምፐሬል አፄ ዮሐንስ ማለት ነው። ድርቡሽ አፍሪ በእናትሽ የልጁ ድምጽ ዮሐንስ ማለት ነው። የጎንደር ህዝብ እና ታቦት ተወረረ ብሎ ነው ደንግ እንትን ብሎ ሄዶ። እኔ እኮ በጣም ወዳቸው ንጉስ ናቸው። ስለሳቸው ስለ አፄ ዮሐንስ ለእኔ አትስበክ። እኔ የታሪክ ሰው ነኝ። እኔ በጣም ከምወዳቸው ንጉስ አንዱ አፄ ዮሐንስ ናቸው። እኔ እንደዛ አንቺ እንደምታስብኝ ሰው አይደለሁም። አንድ ነገር ስናገር በታሪካዊ ነው የምናገረው ማለት ነው እንጂ አፄ ዮሐንስ የኔ ጀግና ነው። እኔ ስለ አፄ ዮሐንስ ኮንፈረንስ የሚያደርግ ኧረ በእናትህ ማጅት እስኪ ገላግለን እኮ ማይክ ይጨርስ ተናገር። አሁን አፄ ዮሐንስን እኮ በመጥፎ ስድብ የሰማሁት ልጅ እኮ በቃ ችግር የለም። አሁን ቀጥታ ወደ ፖይንቱ ግባ። እሺ እና በዛ 3 ጊዜ እሱን ብቻ 3ቱን አሳጥሬ ልንገራችሁ። መቼስ የመስማት እንትን ፍላጎት ያነሰ ይመስለኛል። ለመጀመሪያው ጊዜ አፄ ዮሐንስ ለንጉስ ተክለ ሃይማኖት 8000 መሳሪያ ጦር ይሰጡትና ምኒልክ እየተጠናከረ ነው አዳክምልኝ ብሎ ጦርነት ይሰዱታል። ሊተራሊ ግን ያን ጦርነት ከጎበና ዳጬ ጀነራል ጎበና ዳጬ መሰረት ነው ጦርነት የተመራው። አፄ ተክለ ሃይማኖት ይመታሉ፣ ይጎዳሉ። በጥይት ተመተው በጥይቱን በስለት ተጎዱ፣ እጅ ይሰጣሉ፣ ይማረካሉ ማለት ነው። ይማረካቸዋል ሊተራሊ በጦርነቱ ማለት ነው። እና ይህንን የሰሙ አፄ ዮሐንስ በዚህ እናደዱና የእሳቸውን ጦር ይዘው መጥተው ደብረ ማርቆስን እንደገና ያስለቅቃሉ። ይሄ ሁሉ ጦርነት እንግዲህ ታዩ። የመጀመሪያው የአፄ ምኒልክ እስከ ደብረ ማርቆስ ደርሷል። ደብረ ማርቆስ ተዳክመዋል ማለት ነው። አሁን አፄ ዮሐንስ ይህንን የሰሙ መጥተው ከተማውን ማስለቀቅ አለባቸው። ይህንንም ያደርጋሉ። ትልቅ ወታደር ነው በዛን ጊዜ እሳቸው ያላቸውና አስለቅቀው ተክለ ሃይማኖትንም አድነውት እንደገና ሽመውት ቦታውን ሰጥተውት ይመለሳሉ እሳቸው። እዚህ መሃል ላይ በ1888 መሃዲዎች አፄ ተክለ ሃይማኖት አፄ ነው የሚባሉት መቼስ ንጉስ ናቸው። እሳቸው የመሃዲን ከተማ ድረስ አሁን አፄ ዮሐንስ ያረፉበት ቦታ ስሙን ሳስታውስ መተማ እዛ ድረስ ሄደው ተክለ ሃይማኖት በፊት እንግዲህ ልንገራቸው መሃዲዎችን አጥቅጧቸው ነበር። ይህንን ቅም የያዙ መሃዲዎች በ1888 ይመጡና ደብረ ማርቆስን ያወድሟታል፣ ያቃጥላሉ፣ ከተማውን ያወድሟታል። ግን ተክለ ሃይማኖት ያመልጣል፣ ጦርነቱ ተሸንፎ ማለት ነው። ሆኖም ቀረ መሃዲዎቹ ይወጣሉ። ይሄ ሲሆን ንጉሥ ተክለ ሃይማኖት ይናደዳሉ። እንዴት አፄ ዮሐንስ አልደረሰልኝም? መሃዲዎች መጥቶ በዚህ ደረጃ ሲያጠቁን ከተማን ሲያወርዱት ይልና ከአፄ ምኒልክ ጋር ይሻረካል። ይሄንን የሰሙ አፄ ዮሐንስ እንዴ አድኜው ሁለቴ ጠመንጃ ሰጥቼው እንደገና መልሽን ሹሜው እንዴት ከምኒልክ ጋር ይታረቅብኛል ብሎ ጦራቸውን ይዘው የት ይመጣሉ? ደብረ ማርቆስ። እንደገና ደብረ ማርቆስ ሲመጡ ግን የድሮ ደብረ ማርቆስ አይደለም የሚያገኙት። አዲሷ ደብረ ማርቆስ በምኒልክ የተነሳ የአፄው የተክለ ሃይማኖት ወታደሮች ታጥቋል እና ከባድ ፍልሚያ ነበር። ይሄ ፍልሚያ ችግር ስለሆነባቸው ህዝቡን ሰረንደር ለማድረግ አካባቢውን፣ ምግቡን፣ ምኑን ያቃጥላሉ። ይህ እንግዲህ ሁሉም የሚያደርገው ጦርነት ነው። ድሮ አዲስ አይደለም ለአፄ ዮሐንስ ብቻ እና ከተማውን አዳክመውት አፄውን ያዳክሟቸው ሊያሸንፏቸዋል። ተክለ ሃይማኖት ይሸሻል እና እሳቸውን ዝግጅታቸው ወዴት ነው? እሺ እሱም ብቻ አይደለም ምኒልክንም እሱንም ጨርሼው እመጣለሁ ብሎ አመጣጣቸው። ግን እዛ እያሉ መሃዲዎች ጎንደርን ይወራሉ። እሳቸው አሁን 2 ምርጫ አላቸው። ሄደው አፄ ምኒልክን ይዋጉ ወይስ ተመልሰው ሄደው ከመሃዲዎች ጋር ይዋጉ?
እሳቸው የሀገር ፍቅር የነበራቸው ስለሆኑ ተመልሰው ከሌላ ጠላት ጋር ለዋጋ ብለው ወደ ሄደው እንደምታውቁት መተማ ውስጥ ያርፋሉ ማለት ነው። እቺ ታሪክ ናት ኢንካፕሱሌት የተደረገችው ፕራይም ሚኒስትሩ ይናገር የነበረው ማለት ነው። ውድመትና ጦርነት ብዙ ያስተናገዳችሁ ናችሁ፣ አዲስ አይደለም ለእናንተ፣ ጥቅም የለውም ለማለት ነው። ካሁን በኋላ ፖለቲካውን እናንተ ስሩት፣ እኔ ታሪኩን ሰጥቻለሁ። ታሪኩን ራሱ ዝብርቅርቁን ነው ያወጣው። አሁን ምን ልሁን ነው የምትለው? ቀጥል እስቲ እንስማ አንተ። እኔ ከማይኮ ጋር መጂድ አልናገርም ስለ ኢትዮጵያ። ይቅርታ ወይ አንተ ወይ መሐመድ። አንተ ማንም የጠየቀ የለም። ኤምፐረር ጨርሳ ፍንዬ አመሰግናለሁ። ኤምፐረር እኔ ባሪያ ቁጭ ብዬ ስለ ኢትዮጵያ ስለ አፄ ዮሐንስ አያወራም። በዚህ ግማታ ማፉ ወርዳለሁ። አመሰግናለሁ። በቃ ወረድ፣ ችግር የለም ችግር የለም። ወደ ፖይንቱ በእናትህ። ኦኬ ወደ ፖይንቱ። እኔ አሁን እዚህ ጉዳይ ላይ አንድ ነገር የገባሁባት ምክንያት ቅድም ምን ሲል ነበረ? እናንተ ደንቆሮ አማርኛ ስለማትችሉ ነው እንጂ አብይ ያለው ይሄ ሲል ነው። እኔ ደግሞ 3 ጊዜ ሰማው። ኤግዛክትሊ 3 ጊዜ ስሰማው የዮሐንስ አሁን ልጁ ስለ ጊዜ ሲያወራ ነበረ። ያችን ጊዜ የጠቀሰበት ጊዜ የዮሐንስን ጊዜ የጠቀሰበትን ጊዜና የጣሊያን የሙሶሎኒን አገዛዝ ሙሶሎኒ ኢትዮጵያ ውስጥ መጥቶ ጄኖሳይድ አደረገ የተባለበትን ጊዜ ነው። የሙሶሎኒ ታሪክ ኢትዮጵያ ውስጥ ሌላ ታሪክ የለውም። የጄኖሳይድ ታሪክ ነው። የዮሐንስንም የመሳሰለው ከዛ ጋር ነው። እኔ አሁን ዮሐንስን ዲፌንድ ለማድረግ አይደለም። እናንተ አማርኛ የማትችሉ ደንቆሮች አብይ ያለው ሌላ ነገር ነው ስላለ ነው። አብይ ግን ያወራው ስለ 2 ጄኖሳይደሮች ነው ያወራው እና ይሄ ሰውዬ አብይን ደግፎ ካወራ ዮሐንስ እንዲህ ናቸው እያለ ቀደም ሲል ነበረ። እኔ ዮሐንስን በጣም የምወደው እንትን ነው። የምትወደውን ሰው ደግሞ በጄኖሳይድ ሰው ሲከሰው ዲፌንድ ነበረ ልታደረግ የሚገባ ኢምፐረር የምትባል ደንቆሮ። አልፈ ተርፈ ግን አማርኛ ልትወጣበት ነው የገባው። ያ እንዳላችሁት ብዙ ምን የሚያገባኝ ነገር ባይኖርም እዚህ ጉዳይ ላይ አትሊስት ግን አንዳንዴ ደግሞ ለሀቅ መመስከር የሚባል ነገርም አለ። ክሊርሊ አብይ የተናገረው ነገር አይስወርቱ ጋድ በስነ ስርዓት አብይ መልእክቱን አስተላልፏል። የትግራይ ሰዎችና የአማራ ሰዎች መስማማት የለባቸውም። እኔ ስልጣን ላይ ቁጭ ብዬ መቀጠል ካለብኝ ይህን ህዝብ እያጣላሁኝ ነው አብይ በቃ እያለ ያለው። ይሄ ነገር ደግሞ እኔ የሚመለከተኛል። ቴክኒክሊ የሚመለከተኝ ደግሞ አብይ ከስልጣን ሊወርድ ስለምፈልግ ነው፣ መቆየት ስለሌለበት ነው። አብይ አይደለም ለኢትዮጵያ ለምስራቅ አፍሪካ ካንሰር ስለሆነ ነው። ይሄን ነገር መመስከር አለብን። ያገባኛል ማለት ነው። አያገባህም ለምትሉ ሰዎች እንደሚያገባኝ ልነግራችሁ ነው። አብይ እየሄደበት ያለው መንገድ ትግራይን ከአማራ ጋር እያጣላ፣ ከኦሮሞ ጋር እያጣላ ዲቫይድ ኤንድ ሩል የሚባለውን ፖሊሲ በስነስርዓት እንትን እያደረገ ነው ሰው። ስለዚህ ይሄን ነገር ሰው አይ እንዲህ ነው ብሎ ሊያጋልጥ የመጣውን ሰው የብልጽግና ገረዶች እዚህ ጋር መታችሁ ምንም በቃ ብትገለባበጡ ማይኮ ያገባዋል ማለት ነው። የቤቱ ባለቤት አይ በዚህ ጉዳይ ላይ አያገባም እስከሚለኝ ድረስ እና አመሰግናለሁ። ቴንክ ዩ ማይኮ የዛኔ ግን ኢሱና አብይ ቀለበት የሚተሳሰሩ ጊዜ ቢሆን ኖሮ ግን ኤምፐረርን ሆነ የምትገኘው አንተ ነበርክ። አሁን መልስ እንድትሰጠኝ አይደለም ዳይናሚክ ሁሉ አራዳ ሊሆን የሚሞክረውኛል ላይ ነው ታውቃለህ። አስቸጋሪ ነገር ነው። ኦሪጂናል ታሪኩን ትክክለኛ ታሪኩን ይንገረን ብዬ ነው እኔ እስከማውቀው ድረስ ማለት ነው። ካልተሳሳትኩ ሪቪው ለማድረግ ሞክራለሁ። አፄ ዮሐንስ ከጎጃም ከዘመቱ በኋላ ነው ምኒልክ ድጋሚ መጨረሻ ላይ እንደው ምኒልክ ያስገበረው ማለት ነው ከጎጃምን ከትግራይ በፊት ማለት ነው አፄ ተክለ ሃይማኖትን ያስገበሩት እና እሳቸው ለምኒልክ አይደለም ሄዱት። ኦሮሞው ማናቸው ቅድም ጠርቷቸው ነበረ ልጁ ኢምፐረር ጎበና ዳጬ ናቸው ሄዱት። አርሲና ጎጃም የሄዱት ጎበና ዳጬ ነው እና እሱንም ታሪክ ማንሳት ነበረበት። ያው ባላንስ ለማድረግ ከሆነ ማለት ነው። የጎበና ዳጬም ጎጃም ዘምተዋል፣ አፄ ዮሐንስም ጎጃም ዘምተዋልና አንዱን ብቻ ማንሳት ያው ፐርፐዝሊ የሆነ ማህበረሰብ ውስጥ የሆነ ቁርሾ መፍጠር ኦሪጂናል ኢዝነት ዴጃvu the same thing the same history ራሱን እየደገመ እንደሆነ ግን ታውቃላችሁ። ይኸውላችሁ እንትኑን ኮንስፓይሬሲ ቲዮሪ ውስጥ እንግባ ካልን በብዙ ልንተነትነው እንችላለን፣ ሀቂቃ ለመናገር ማለት ነው።
እንደዚሁ ሱፐርፊሻሊ ዊዛውት ኤኒ ኦፖነንት እሱን ኦፖስ ሳናደርግ እንረዳው ካልን እያለ ያለው ሴንትራል ገቨርንመንቱ ባይሁክ ኦር ክሩክ ጠንካራ መሆን አለበት። ሴንትራል ገቨርንመንቱን ለማዳከም የሚደረግ ማንኛውም ሪጂናል አላያንስ መጨረሻው ያው መቀጥቀጥ ነው። ይሄን ደግሞ ሲያነሳ አፄ ዮሐንስ እንግዲህ የደብረ ማርቆስ ከጥንት ስሟ ወደ ደብረ ማርቆስ የተመለሰችበት ምክንያት ንጉሥ ተክለ ሃይማኖት ከአፄ ዮሐንስ ጋር በነበራቸው አንድነት ወደ 8000 ራይፍል ተቀብለው ተመልሰው መጥተው ንጉሥ ተደርገው የአካባቢው በነበሩበት ሰዓት ከዛ በኋላ ከሆነ እኮ መሐመድ ህወሓት ያሸንፋል ማለት ነው። አፄ ዮሐንስ የቲፒኤልኤፍ ፕሪከርሰር አይደለም። ቤዚካሊ ይሄንን በደንብ ማወቅ አለብን። አንዳንድ ጊዜ ታሪክን ዝም ብለን ማንሻፈፍ የለብንም። ጀግና ሲያዩ ጀግና ላይ ልጥፍ የሚሉ ሰዎችን አይነት ባህሪ መወሰድ የለበትም። አፄ ዮሐንስ ታሪኩ ሲነሳ የድሮን ኢምፔሪያል ኢትዮጵያን ነው ሪፕሬዘንት የሚያደርገው። ቤዚካሊ ሀሳቡም አላማውም አንዲት ዩኒፋይድ የሆነች አገር፣ ክርስቲያናዊት የሆነች አገር፣ ቋንቋ አንድ የሆነ አገር ነው አስፓየር የሚያደርገው የነበረው። የሚሾመውም ወይም ደግሞ ክራውን የሚያደርገውም በቤተ ክርስቲያን በኩል ነው። በነገራችን ላይ ከዮሐንስ በኋላ ከመጡት ሁሉም ነገስታቶች አንጻር ሲታይ አፄ ዮሐንስ በጣም ስፒሪቹዋል ሰው ነው። ታውቃላችሁ፣ አንዳንድ ሰዎች ሙስሊም አግብቶ ምናምን ይላሉ። ከተጠመቀች በኋላ ነው ያገባት፣ አዳሏን ማለት ነው፣ አፋሯን። ከዛ በኋላ ቅድም ያነሳሁላችሁ የአዳሎ ቤተመንግስቱ ጉዳይ ሲነሳ ምናምን ከሙስሊሞች ጋር የነበረውን ማሜ ግን ሙስሊም ቆይ ሙስሊም እንደሆነች እያወቀን ያገባት ቢያስጠምቃትም ሙስሊም እንደነበረች ያውቃል። የፖለቲካል ሜሬጅ ነው። ይኸውልህ ሙስሊም እንደሆነች አውቆ ግን አንቺን በሃይማኖትሽ እንደማይባኖት ባያምንም ሙስሊም እንደሆነች አውቆ አስጠምቆ አስገባት። ግን ሙስሊም እንደነበረች ግን ያውቃል። ዶልፊን አሁን እኛ ታሪክን እኮ ለምንፈልገው ነገር እንደሌልና የአያቱ ልጅ እንዳትሆን ብዬ ነው። ይሄ በጣም የሞኞች ዲስኮርስ ነው። እኔ ችግር የለብኝም ብትሸካሸኩ ራሱ ተከፋፍላችሁ ማለት ነው፣ ምንም አይመለከተኝም። የኔ ዓላማ አይደለም ያ። እኔ እያልኩ ያለሁት አብይ አህመድ ያስቀመጠው ጉዳይ አሌጎሪካል የሆነ ንግግር ነው የተናገረው። የራሱን ፓወር ኮንሶሊዴት እያደረገ ያለበት ታይም ነው። አንዱም ደብረ ማርቆስ ላይ ሂዶ ሰዎችን እያሞካሸ ነው የተናገረው። እነ ተመስገን ጥሩነህን ከዛ በፊት የነበሩትን ሰዎች ኢንክሉዲንግ ራስ አዳል ተሰማ ለዜን እኔ ግን ጽምዶ አፍርሼዋለሁ ብዬ ስል ጽምዶ ይሄን ያህል አስግቶታል ማለት ነው። ለምን ሀሳቤን አልጨርስም? ዶልፊን ቤት የከፈትከው ለምንድን ነው? ሶሪ ቀጥል። ሳይሆን ከሐወይ ትልቁ እኮ መነሻው ምንድን ነው? ጽምዶ የሚባለው ጉዳይ ዲስፓይት ደ ፋክት ዳት አንተ አፍርሼዋለሁ ተፈርሷል ምናምን የምትለው ስጋት ነው። ታውቃለህ፣ የቀጠናው ስጋት ነው። ውጋት የቀጠናው ስጋት፣ ጽምዶ በአንድነት ይባላል። ለማንኛውም አብይ አህመድ ማለት ነው ኢቭን ስትሮንግ የሆነ አሊያንስ ባይኖር ራሱ ማለት ነው ሪጂናል ባሉት ኃይሎች ለሱ ፖለቲካል ዲስኮርስ እነዚህ አካላቶች እንደዚህ እያሰቡ ነው፣ እንደዚህ የሚያስቡ ከሆነ እንደዚህ ይመጣል ብሎ የራሱን አሌጎሪካል የሆነ አነጋገር ተናግሮ ማህበረሰብን ወደ ራሱ የመሳብ ፍላጎት አለው። ለምንድን ነው የምትሸወዱት እናንተ እንዴ? ያን የተናገረው ያን ሲናገር ግን ለራሱ ፊት የሚያደርግለትን ናሬቲቭ ከየጉራንጉሩ እያነሳ ይናገራል። እሱ የሚያነሳውን ናሬቲቭ ተከፋፍለ የምትፈሳፈስ ከሆነ አሸነፈ ማለት ነው። አሁን እያዩ ያለሁት ምንድን ነው? እሱ በዚች ሞመንት እንኳን ራሱ ማለት ነው እኔ ገለልተኛ ነኝ። በነገራችን ላይ አይ ዶንት ሃቭ ኤኒ ፕሮብለም። እኔ አፄ ዮሐንስ የኢትዮጵያ ንጉሠ ነገሥት መሆኑን አልክድም። ኦኬ በዘመኑ መጥፎና መልካም ነገሮች ሰርቷል ብዬ አምናለሁኝ። መጥፎ ከሚባሉት ነገሮች አንዱ አዘም ሙስሊም ወሎ ቦሩ ሜዳ ላይ የተፈጠረውን ነገር አነሳለሁኝ። ከዛ ውጭ እኮ መልካም ነገሮችም ሊኖሩት ይችላሉ እኮ የማይነገርለት። ብዙን ጊዜ የአንድ መሪ መልካም ነገር ብዙን ጊዜ አይወራ። አይ ንገረን፣ በዛው በነካጄ ንገረን፣ በጎ ነገሩም ንገረን። ዶልፊን እንትን የለውም እንዴ? መቼት የለውም እንዴ? አይ በነካጄ ንገረን፣ በጎ ያደረገውም ይኸውልህ ሳሚ አክሱማይ አውጣት ይላል። ወትፋት ይላሉ። ሶቨሬቲ ማለት ነው ሞቷል። በቃ ማነው ንጉስ ለኢትዮጵያ ሶቨሬቲ ቀጥታ አንደበት መነገር እፈልጋለሁ። ንገረን በዛው ማሜ።
ለምሳሌ የሐጼ ዮሐንስ ከመሐዲስቶች ጋር ነበረው ጦርነት ጋር ተያይዞ በተፈለገ መንገድ ናሬቲቭ ሊሰራ ይችላል። ኦኬ ሰዎች ሐጼ ዮሐንስ ክርስቲያንን ዲፌንድ ሊያደርግ ነው የሚንቀሳቀሰው የሚለውን ወስደው which is የግራንድ ናሬቲቭን ወስደው ምን ሊያደርጉ ይችላሉ? መሐዲስቶች ኢትዮጵያን ሙስሊም ለማድረግ ሲንቀሳቀሱ ተዋግቶ አሸነፈ ብለው የሚሰሩ ታውቂያለሽ። በተቃራኒ ደግሞ አይ ሐጼ ዮሐንስ የኢትዮጵያ ሉዓላዊ ግዛትነት ለማስጠበቅ ከመሐዲስቶች ወረራ ነው የተከላከለው ብለው የራሳቸውን ናሬቲቭ የሚያስቀምጡ አሉ። በዛ ውስጥ ሙስሊሞች አብረው እንደተዋጉም ታሪኮች አሉ። በነገራችን ላይ በሱ ላይ ያኮረፉ ደግሞ ሙስሊሞች ከተቃራኒ ወገን ሆነው እንደተዋጉም ታሪኮች አሉ። እነዚህ ሁሉ የታሪክ ድርሳናቶችን እኛ የነበረውን ጊዜ በአሁኑ ፖለቲካል ዲስኮርሳችን አናላይዝ እናድርግ ካልን አንስማማም። በእርግጠኝነት የምነግርሽ ማለት ነው። ምክንያቱም ዮሐንስን በሆነ መንገድ ሄሮ የሚያደርጉ ሰዎች አሉ፣ በሆነ መንገድ ደግሞ የሚወቅሱ ሰዎች አሉ። ሄሮ የሚያደርጉ ሲነካበት አይወድም። አሁን ያንተ ስታንድ ምንድን ነው እዚህ ጋር? ማሜ ያንተ ስታንድ ምንድን ነው እዚህ ጋር? እዚህ ጋር የሚያደርጉ የኔ ስታንድ the past is the past, there is good and bad in the past። መጥፎውን ነገር አክኖሌጅ ተደራርገን እንዳይደገም ተማምነን እንዳይመለስ መስማማት አለብን ብዬ አምናለሁኝ። መልካሙን ነገር ግን ትራይቭ እንዲያደርግ መስራት አለብን። የሀገር ሉዓላዊነት የሚባለውን ጉዳይ መሰል ነገሮች ላይ የነበራቸውን በነገር አንገቱን መስጠት ማለት እኮ ቀላል እኮ አይደለም። ኦኬ ከዛ በተቃራኒ ደግሞ የዮሐንስን አንገት መቀላት ጋር ተያይዞ ተመልሶ ሌላው ኢትዮጵያዊ እኮ አንገት ተቀልቷል አይደለም? ሙስሊም ኢትዮጵያዊ ምንም እኮ እንትን የለውም እኮ በታሪክ ማለት ነው። ስለዚህ የኔ አንገት ከአንተ አንገት ይበልጣል የሚል ክርክር ውስጥ ከገባን ሀገር አይኖረንም። ኢቭን እንዴት ቁጭ ብለን ማውራት አንችልም። በነገራችን ላይ ኢቭን አይደለም እኔ ሙስሊሙና አንተ ኦርቶዶክስ እምነት ተከታዩ አይደለም በአንድ እምነት ጥላ ስር ሆናችሁ ራሱ እንዳትስማሙ የሚያደርግ ትርክቶች ሊመጡ ይችላሉ። ስለዚህ በእንደዚህ አይነት ታይሞች ኑባሪያችንን ሊያሳምርልን የሚችለው ጉዳይ ምንድን ነው? ታሪክን በታሪክነቱ መመዘን፣ የታሪክን ጠባሳ መተማመን፣ ዲናያል ውስጥ መግባት አይደለም መተማመን። የቦሩ ሜዳ ጉዳይ ሲነሳ አዎ ተደነበረ በሰዓቱ የነበረው ፖለቲካል ዲስኮርስ እንደዛ ስለነበረ ተፈጥሯል ብሎ ማመን ይቻላል። አይ በፍጹም አልተፈጠረም የሚባል ከሆነ መቼም አንስማማም። የቦሩ ሜዳ ጉባኤ አሁን ከሙስሊሞች ፐርስፔክቲቭ ብቻ ታሪኩን የሚያወሩ ሰዎች አይደለም። ጎጃም ላይ ተሻግሮም ምክንያቱም የቀኖና ጉዳይ ስለነበረበት የዶግማ ጉዳይ ስለነበረበት ጉባኤው በሰዓቱ አሸንፎ የወጣው የቀኖናና ዶግማ ዮሐንስ የሚከተለው ስለነበረ ከዛ ውጭ ያሉትን በሙሉ አክስሞ አንዲት ኦርቶዶክሳዊት በተዋህዶ የምታምን የካራ የሚባለውን ቀኖና የሚከተል ሀገር እንድትሆን ሰርቷል። ከዛ ውጭ የነበሩትን አልገብርም ያሉትን አልስማማም ያሉትን ጨፍጭፏል። ለምሳሌ ጎጃም ብትል ቅባት ነበረ፣ ሸክሽኳቸዋል። ልክ ወሎ ላይ እንደሸከሸከው ማለት ነው። ነገር ግን ይሄ ውሸት ነው ብሎ የሚመጣ ሰው ካለ አሁን እናንተ ቤት ከፍታችሁ እንደምታወሩት ታሪክን ያውም ደግሞ በጣም የሚታወቁ የለርንድ አቢሲኒያንስ በሰዓቱ የነበሩ የጻፉትን ድርሳናቶች እያወጣን ማውራት እንችላለን። አብይም እየሄደ ያለው ምንድን ነው? አብይ እያደረገ ያለው ምንድን ነው? ሴንትራል ገቨርንመንቱ ኦልዌይስ ስትሮንግ እንዲሆን ይፈለጋል። በኢትዮጵያ ታሪክ ውስጥ ማለት ነው። ሴንትራል ገቨርንመንቱን ደካማ ሴንትራል ገቨርንመንት እንዲሆን የሚሰራ ማንኛውንም ኃይል እንደቁሳለን ነው። ስለዚህ የእናንተም ታሪክ እነሱ አሁን ደብረ ማርቆስን እያሞካሸ ወይም ያን ታሪክ እነሱ እየቀሰቀሰ ነው። ለምሳሌ ጎጃም የበላይ ዘለቀ ሐውልት ላይ ቀሚስ ካረግ የጎጃም ህዝብ ማለት ነው ማቄን ጨርቄን ሳይል ነው የሚነሳው። ምክንያቱም በላይ ዘለቀ የጎጃም የነፃነት ትግል ፈርጥ ነው፣ ቀንዲል ነው። ስለዚህ በላይን የሚያራክስ ስራ ከሰራህ ይወጋሃል። ይሄንን ለዘመናት ሲጠቀሙበት ኖረዋል። አሁን ላይ መሐመድ ይቅርታ እና የአብይም አሁን እያደረገ ያለው ምንድነው? ልክ ሪጂናል ያለው አሊያንስ በፍጹም አይጠቅምም ነው እያለ ያለው። እያስፈራራም እየወቀሰም እየመከረም እየዘከረም ነው ያለው። ንግግሩን ካየሽው ጋይስ ዩ ጋይስ ዶንት አንደርስታንድ። ዲስትራክት እኮ ነው የምታደርገው። ፍረ እኮ ዲስትራክት ነው የምታደርገው። የሆነ ኃይል አሸንፎ ሲወጣ ፍረ
አበሻ ቀሚስ ያሰናሁ ገና መቼ ተሰንቶ አይደለም። ቆይ አንዴ ሀሳብ ላሳርግ እንዴ አቡነ ዘበሰማያት እኮ ማለት አልቻልኩም እኮ እዚህ ቤት መቼ ተዋጉ? ምንድነው የምትዋጉ? ቆይ ፍረ ቆይ ችግር የለውም ፍረ እኮ አሁን እኮ አልኩሽ አፄ ዮሐን አሁን አንቺ አሁን እኔም ማቅሽ ሴንተርሽ የትግራይ ህዝብ ነው። ሶፋር ሳቅሽ ማለት ነው። የሆነ ታሪክ ውግንና የሆነ ታሪክ እንትን ይኖርሻል ብዬ አስቤም አላውቅም። ዳሷ ብዙን ጊዜ ያንተን በጣም ነው የምወደው ማሚ ሶሪ ምንም ነገር እኔ ከምላሴ ጸጉር ይነቀላል። ህወሓት አቅም አግኝቶ አሸንፎ 4 ኪሎ ቢገባ በሩ ላይ አበሻ ቀሚስ ረሽረሽ ወርቅ ሳዱን ላይ ተሰርተሽ ለፊት አይሻለሁ አንቺ ችግር የለብኝም። አሁን እኮ ዲስትራክት አደረጋችሁኝ። አሁን ችግር የለም። አንድ እቺን ብዬ እኔ ልወርድ ነው በቃ እቺን ተናገር። የገራ አልታ ልጅ አስቸጋሪ ነች። እሺ ማሜ ቴንክ ዩ ማሜ ፎር ዮር ሆነስቲ። ዞሮ የአብይ አህመድ ንግግር ነው። አንድ ጥያቄ ነበረኝ ግን መጅዶ ለማሜ ዛሬ የተናገረው በጣም ግልጽ ነው፣ ግን ጥያቄ መጠየቅ ፈልጌ ነበር። አንተ ጨርስና የማሜስ አንድ እያሰብክበት እንድትቆይ ማለት ነው። እንዲያሸንፍ የምትፈልገው ኃይል አለ። ለምንድን ነው አብይ አህመድ አስማምቶ መቀጠል እየቻለ እያባላ መቀጠል የፈለገው? ለምንድን ነው? ወይስ ኢትዮጵያ የሚባል ተስማምቶ መኖር አይችልም ነው? ይሄን አስብበትና መጅር ቀጥለን ጨርስና ማሜ አስብበት ጥያቄ። እሺ ቴንክ ዩ ዶልፊኖ ቴንክ ዩ ቬሪ ማች። ሶ እንዳልኳችሁ የአብይ አህመድ ተንኮል ማሜ ቴንክ ዩ ስለ ሆነስቲ በጣም አመሰግናለሁ። ያው ዛሬ ይሄ ጽምዶ የሚባለው ነገር የተወሰነ ነገር ረብሾታል። ዶልፊን የኔን አቋም ታውቃለህ። ጽምዶ የሚባል ነገር ገና ምንም የተፈጠረ ምንም አይነት ጉዳይ የለም ብዬ ነው ማምነው። ነው ያው ከዚህ በፊት ስለተነጋገርን አሁን ግን እንዳለ እያወቅን ነው መጅዶ። አሁን እየተገለጸልህ ይመስለኛል። ቆይ ከአብይ አህመድ ፍራስትሬሽን ፖይንት ኦፍ ቪው አይደለም ወደ እሱ ልመጣበት ነው ዶልፊኖ። ጽምዶ የተፈጠረ ጽምዶ የለም፣ ግን የሚፈጠር ጽምዶ አለ። እሱ በጣም ያሰገዋል ዶልፊን። እስካሁን የተፈጠረ ምንም አይነት ጽምዶ የለም እና ይሄ ኤርትራን ደግሞ ኢንክሉድ አያደርግም ይሄ ጽምዶ። አይ ጋረንቲ ዩ ማይኮ አንተ እንትን እንዲል ሳይሆን እኔ በደንብ ብዙ የሚታዩኝ ነገሮች አሉ። እሱን ለመግለጽ ፈልጌ ነው። እሱ በጣም ያሰገዋል። ማይኮ ማስፈቀድ የለብህም። ኦኬ ያስፈቀዱት አይደለም። ሲጀመር ከኤርትራ ጋር ጽምዶ አያስፈልግም። ዶልፊን የኔን አቋም እኮ በደምብ ታውቀዋለህ ዶልፊን። ብዙ በተደጋጋሚ እኮ ተናግሬዋለሁ አይደለ ስለ ጽምዶ። አሁን የተፈጠረ ጽምዶ የለም። ያው ብዙ ሰው ከየት መላመት እንዳመጣው አላውቅም። ብቻ ኤኒዌይስ ማይ ፖይንት ምንድነው እስካሁን የተፈጠረ ጽምዶ የለም፣ ግን እንደሚፈጠር በጣም እርግጠኛ ነኝ ዶልፊን። እሱ ነው የሚያሳስበው አብይ አህመድ። ለዛ ነው ይኸውልህ ዛሬ ነብዩ መጅዶ የሚፈጠረው ጽምዶ ማወቅ እንችላለን። አረ ኮፒሊንክ አድርጉ ፕሊዝ። ኮፒሊንክ ባጎንደቅ አቤት ማወቅ እንችላለን። አይ የሆነ ግልጽ የሆኑ ፖለቲካል ዲስኮርሶች ስለሚመጡ የዛኔ ብንነጋገርበት ይሻላል ዶልፊን ነው። ጠቅልልና እናውራበት። ጽምዶ አልተፈጠረም እየተባለ ዶልፊን ቀልድ አትቀልድብኛ ላይ እሺ። እኛ ችግር የለም እየቀለድክብና ዶልፊን የምትባል ዛሬ ምን እንደሆነ ቆይ ማይኮ ረጋ በራ። ይኸውልህ ከኤርትራ ጋር ጽምዶ የሚባል ነገር አንደኛ የለም፣ ሁለተኛ ሊኖርም አይገባም። ይሄ የኔን አቋም ሁሉም ሰው ያውቃል። ከኤርትራ ጋር ጽምዶ የሚባል አያስፈልገንም። ማይኮ ረጋ በል። በጣም ብዙ የምናገረው ነገር አለኝ፣ አትነካካኝ። ተንፍስ ማጅደው አይ ብዙ ጊዜ ተናግሬዋለሁ። አሁን ቶፒክ ስላለ ኦኬ። ከኤርትራ ጋር ያለው ከኤርትራ ጋር ቤስት ጽምዶ ከኤርትራ ጋር መመሰለ ማይኮ አንተኩስባችሁም። አብይ አህመድ ቤትም በኩል መጥቶ የሚጨፈጭፋችሁ ከሆነ ጦርነት የሚከፍትባችሁ ከሆነ
እኛ እንደናንተ አይደለንም። ለአብይ አህመድ አግዘን አንወጋችሁም። አብይ አህመድን ግን አናስቆመውም። የራሳችሁ ቀለበት ምናምን የታስተሳሰራችሁ ሰው የኔ አቋም እሱ ነው። ይሄን እኮ ዛሬ ነው እንደ ሰማው በጣም ብዙ ጊዜ ተናግሬዋለሁ። ያው ቀለበት ተሳስራችኋል፣ ፏ በሉ፣ ከፈለጋችሁ ተጋቡ፣ እንደፈለጋችሁ አርጉት። የኔ አቋም ይሄ ነው። ግን የተፈጠረ ጽምዶ የለም፣ የሚፈጠር ግን ይኖራል ወደፊት ዶልፊን። እሱ ነው የአብይ አህመድ ስጋት፣ በጣም ስጋት አለው በዚህ በሚፈጠረው ጽምዶ ላይ። በቀደም ለታ የጎንደር ፋኖ ምናምን የሚባለው ነገር ጽምዶ ምናምን አልፈልግም ምናምን ብሎ መግለጫ ወጣ ምናምን ብለው ሲቦርቁ ነበረ። የተፈጠረ ጽምዶ የለም ስትል ግን ከሻዕቢያ ብቻ ነው ወይስ ከፋኖም ጋር የለም ነው የሚፈጠረው ጽምዶ? ታብራራ ደስ ይለኛል። ከማንም ጋር የተፈጠረ ጽምዶ የለም ብዬ አምናለሁ። እኔ እዚህ ጋር ሀሳብ አለኝ። ቆይ ሀሳቤን ልጨርሳ። ሀሳቤን ሳልጨርስ ነው ሀሳብ የሚኖር። የተፈጠረ ጽምዶ የለም ሶፋር፣ ግን ይፈጠራል ነው የኔ እንትን። ያው በደንብ አብራራዋለሁ። ያጠቃልልና እኮ እያቋረጡኝ ስለሆነ አንዴ እንትን ብዬ እንትን እለዋለሁ። የእሱ ስጋት ነው አብይ አህመድ። ባይ ዘ ዌይ የመጀመሪያ ጊዜ አይደለም አማራ ክልል በሄደ ሰዓት የሆነ ታሪክን ጠቅሶ ትግራይና አማራን ለማነካካት ሲሞክር የመጀመሪያ ጊዜ አይደለም። ከዚህ በፊትም 1-2 ቦታዎች ሴም ቲንግ ንግግሮች ተናግሯል። ያው የሚሰማው ካለ የሚያስተነትን ካለ ኪፕ ማይንድ እሱን። ሁለተኛ ደግሞ ስለ አፄ ዮሐንስ ነው መናገር ፈልገው። አፄ ዮሐንስ በቃ ወርቃማ እንትኖችን እንትን ብለዋል። የዘመነ መሳፍንት መፈረካከስ አደጋ ሲገጥመው አንድነቱን መልሷል። የኢትዮጵያን ኢንዲፔንደንስ ከወራሪዎች በተደጋጋሚ ተከላክሏል፣ አንገቱን እስከ መስጠት ድረስ። የኦርቶዶክስን ክፍፍል ይሄ ፖለቲካል መፍትሄ ሰጥቶ ኦርቶዶክስ ስትሮንግ ሆና ዛሬ ድረስ እንደሚታየው ስትሮንግ ሆና እንድትቆም አድርጓል። አኪን ጎኦንን ብዙ ነገሮች ላይ አፄ ዮሐንስ ንጉሰ ነገሥት ዘኢትዮጵያ ይባላሉ። እናቶቻቸው በህልማቸው በቅዠታቸው ምናምን የነገሯቸው አይነት ንጉሶች አይደሉም። በጣም ብዙ መስዋዕትነት የከፈሉ ሰው ናቸው፣ አፄ ናቸው። እና ይሄን ደግሞ አያቴ አይደለችም የነገረችኝ፣ ታሪክ በደንብ ጽፎ ሰንዶ ያስቀመጠው ነገር ነውና ከአያት ፖለቲካ ውጡ እቺን ለማለት ነው። ዶልፊኖ መጅዶ ባይዘወይ ይጋር ነው መጅዶ ትልቅ ሪስፔክት እንዳለኝ ማወቅ አለብህ አንተ። ምክንያቱ በጣም ኒውትራል ነህ፣ በጣም በእውቀትና በብዙ ነገር እንትን የደረገ ነገር ነው የምታወራውና መጅዶ ሪስፔክት። ሴንትራል ገቨርንመንት እኮ ተጠቃሚ ነው የሚሆነው። በነገራችን ላይ ዝም ለምን አለ የሚለው ይሄ በነገራ እንትን ኢፍ ዩ አር ኮንስፓሬሲውን በደንብ ለማየት ከሞከርሽ ጽምዶ በገፋ ቁጥር ሴንትራል ገቨርንመንቱ በነፊት ነው የሚሆነው። ጋንግ ያረጉለታል። ይሄን ማወቅ አለብሽ። አሁን ያለበት ይኸውልህ፣ አሁን የተቸገረው ምን መሰለሽ? አሁን የሴንትራል ገቨርንመንቱ ያለበት ቁመና ኮንሶሊዴሽን ላይ ነው። ፓወሩን ኮንሶሊዴት እያደረገ ነው። ከመስከረም በፊት ያሉትን ማናቸውም ነገሮች ተጠቅሞ ፓወሩን ኮንሶሊዴት ማድረጉን ለዓለም አቀፍ ኦብዘርቨሮች ማሳየት። እስኪ ልጠይቅሽ ጥያቄ። አማራ ክልል ውስጥ ያ ሁሉ ጦርነት አለ እየተባለ ሲወራ ደብረ ማርቆስ ላይ አሁን የሄደበትን ሞመንት ስትመለከች የደብረ ማርቆስ ኤርፖርትን ስታዩ ምንድነው የታየሽ? ከዛ እስኪ ሁሌ እኮ እላለሁ አማራ ሪጅን ላይ እስኪ ትግራይ ላይ ሂጂና ትግራይ ባለፉት ከኖቨምበር 2020 ጀምሮ ጦርነት አለ በተባለበት ጊዜ ውስጥ ኤክሴፕት መቀለና ሰራውንዲንጉ ሌሎች ቦታዎች ላይ የወደመውን ነገር ታውቂያለሽ አይደለ? ስለዚህ ደሪዝ ፊሺ ነገሮች አሉ ነው እያልኩ ያለሁት።
አሁን እሱ እየሄደ እያሳየ ያለው የት ናችሁ ነው እያላችሁ ያለው በአማራ ክልል ውስጥ የሚንቀሳቀሱ ኃይሎችን ማለት ነው። እነዚህ አማራ ክልል ውስጥ የሚንቀሳቀሱ ኃይሎች ደግሞ አናታቸው ቲፒኤልኤፍ ነው ተብሎ ይታሰባል። የቲፒኤልኤፍ አናት ህግደፍ ነው ተብሎ እነ ማይኮ ናቸው ተብሎ ይታሰባል። ይሄን ናሬቲቭ ነው እየሰራ ያለው አብይ አህመድ። ያንን ናሬቲቭ ሲሰራ ቆይቶ አሁን ይኸውልሽ በቀይ ከረባት ዶናልድ ትራምፕን መስሎ መጣልሽ። ሄዶ ገብቶ ተመስገን ጥሩነህን ቤስት ፍሬንዱን ይዞ የብቸናውን ሰው ማርቆሴዎችን እያሞካከሰ የማርቆስ ጤፍ እንጀራ በልቶን የመጣው አብይ አህመድ ሂዝ ዳምፒንግ ደም አማራ ክልል ያሉ ኃይሎችን ማለት ነው። ኢፍ ዴይ አር ስትሮንግ ኢነፍ ደብረ ማርቆስ ወረድ ብለው ያሉ ካሉ ኃይሎች ለምንድነው ይሄንን ጉዳይ እንዳይሳካ ያደረጉት? አይዘር ዴይ አር ዊክ ዴይ አር ናት ኤብል ቱ ኮንፍሮንት ዘ ሴንትራል ገቨርንመንት ወይም ደግሞ ከሴንትራል ገቨርንመንቱ ጋር ራሱ የሆነ ነገር አለ ማለት ነው የሚሰሩት ነገር። በቀደም የፓርላማ ንግግሩ ላይ ምንድን ነው ያለው? ሜንሽን ያደረገው ማን ነው? ቲፒኤልኤፍ እና ቲፒኤልኤፍ ሻዕቢያና ኦላን ያነሳው። ኦኬ ስለ ፋኖ አንዲት ነገር አልተነፈሰም። ሶ ይሄንን እነዚህን ነገሮች በደንብ አድርጋችሁ ለማገናኘት ሞክሩ ነው። ኤኒዌይስ ግን ደብረ ማርቆስ ላይ ሄዶ ማርቆስ ትልቅ የፖለቲካል ካፒታል ያለው ቦታ ነው እንደምታውቁት። የአፄ ዮሐንስንም ጉዳይ ያነሳው ያንን እንትን ነው ዲቫይድ ኤንድ ኮንከር እያደረገን ያለው ደብረ ማርቆስ ሂስቶሪካሊ ትልቅ የሆነ የፖለቲካል ፓወር ያላት ኤሪያ ነች። ታሪኳን አንስቶ ሪሞርስ ፖለቲክስ ነው የተጠቀመ ያለው። እናንተ በፍጹም ከዚህ ጋር ሪጂናል አላይንስ ማድረግ የለባችሁም። የእናንተ ድህነት ከሴንትራል ገቨርንመንቱ ጋር ነው። ልክ ዮሐንስ ጋር በነበረው አፄ ዮሐንስ ጋር በነበረው ጊዜ ውስጥ የነበረውን ምንድን ነው የደረሰባችሁን ሽንፈት እንዳይደርስባችሁ የምትፈልጉ ከሆነ it is better to allied with the central government ነው እያለ ያለው አብይ አህመድ ማለት ነው። እኔ እንደዛ ነው የተረዳሁት። ግን ከፈለግን ደግሞ ገልብጠን ደግሞ አጌንስት አብይ አህመድ ፖለቲካ መስራት ይቻላል የሚጠቅም ከሆነ ማለት ነው። ምንድን ያልከው? ከዛ ይችን ትንቀጥላለህ። ማሜ ገልብጠው እስቲ አፄ ዮሐንስ ጋር ይኸውላችሁ ታሪኩን ልንገራችሁ። መጀመሪያ አፄ ዮሐንስ ራስ አዳል ተሰማን ንጉሥ ተክለ ሃይማኖት እንዲሆን 8000 ራይፍሎች ሰጥተው ምን አደረጉት? ሾሙት አይደለ? ከተሾመ በኋላ ግን ማፈግፈግ ነው የጀመረው ንጉሥ ተክለ ሃይማኖት ማለት ነው። በህቡ ከአፄ ምኒልክ ጋር ግንኙነት አለው ተብሎ ታሰበ። በተለይ ማሃዲስቶች ወደ ውስጥ እየመጡ ባሉበት ሰዓት ማለት ነው። የዛን ሰዓት አፄ ዮሐንስ እንዳለ ኮንሶሊዴት ማድረግ ስለሚፈልጉ ፓወራቸውና ንጉሠ ነገሥት ዘኢትዮጵያ ስለሆኑ ምን አደረጉ? ቀጥታ ማርች አደረጉና ድባቅ መቷቸው። ድባቅ ከመቷቸው በኋላ ምንድን ያደረገው? በእርቅ ነው የገባው ንጉሥ ተክለ ሃይማኖት ወደ ዮሐንስ እንትን ማለት በምህረት ማለት ነው። አሁንም እናንተ ከሆኑ ኃይሎች ጋር አለ ያድርጋችሁ ሴንትራል ገቨርንመንቱን እንመታለን ካላችሁ እንሸከሽካችኋለን። መጨረሻው የሚሆነው ግን ሰሚት ነው የምታደርጉት። ታሪክ የሆነ ስህተት አለ እዚህ ጋር ነው እያለ እኔ መጽሐፉን ላውጣልህ እችላለሁ። ጀለሴ ላውጣልህ እችላለሁ። አፄ ዮሐንስ ላውጣልህ ቆይ ላውጣልህ ጀለሴ እኔ ምን አጨቃጨቀኝ? አሁን ችግራችን እኮ እኛ ክርክራችን ለምንድን ነው የማትገባው? በእናትህ ና ግባ። ከአንደኛ ዑመር እንዳውም በደንብ ይሄን የደብረ ማርቆስ ሰው ነው። ና ግባና ማለት ስለራሳችሁ ነው ስላንተ ነው ከአንተ እንድሰማ ፈልጋለሁ። የደብረ ማርቆስ ሰው ነው ላስረዳሽ። ኦኬ አንተም ታስረዳኝ። ግን ማርቆሴ መሆን ወይም ደግሞ የቢቸና ሰው መሆን አይደለም። ታሪክ ተዘግቦ ተቀምጧል። ምንም እንትን የለውም። አይ መጽሐፉ የአክስቴ የእህቷ ልጅ ጎበዝ። ግን ማሜ ከአያቴ ነገረችኝ ከሚሉ ትንሽ ያንተ ይሻላል። ከአያቴ ፖለቲካ ወደ መጽሐፍ ፖለቲካ ሄደናል። ኤግዛክትሊ ኢን ዘ ሌት 1880 መጨረሻዎቹ አካባቢ ላይ አፄ ዮሐንስ ከፍተኛ የሆነ እንትን ነበረባቸው። ከተለያየ ቦታ ሽኩቻ ያላቸው ሰዎች እንትን ያደርጓቸው ነበር። ይሄ የምናውቀው ነው። በነገራችን ላይ ንጉሶቻችን ብለን የምንላቸው አንዱ በአንዱ ላይ እያሴረ አንዱ በአንዱ ላይ እንትን ሳቦታጅ እየሰራ ለራሱ ስልጣን ሲሰራ የነበረውን ታሪክ አንክደውም። ዮሐንስም በቴዎድሮስ ላይ፣ ምኒልክም በዮሐንስ ላይ፣ ከዛ በኋላ ያሉትም እንደዚያ ይሆናል። እስከ አፄ ኃይለ ሥላሴ ጊዜ የነበረውን ታሪክ እናውቃለን። ድን ያል ካልሆነ በስተቀር ማለት ነው። ሰው ምንድን ነው አፄ ዮሐንስ መልቲፕል ኤግዚስቴንሻል ትሪት ባጋጠማቸው ሰዓት ቱ ዘ ኤምፓየር ስፔሻሊ
ጣሊያኖች እየቀረቡ እየመጡ ኖርዘርን ኢትዮጵያ አካባቢ እና ማሃዲስቶች ከሱዳን በኩል ኢንቬዥን ፍሮም ዌስተርን ኢትዮጵያ በኩል እየገቡ ባለበት ሰዓት ምንድን ነው ያደረጉት? ኪንግ ተክለ ሃይማኖት ኦፍ ጎጃም was supposed to be a loyal vassal to the emperor was suspected of plotting a secret alliance with Minilik II of Shawa against ዮሐንስ ማለት ነው። ከአፄ ዮሐንስ ጋር ከአፄ ሚኒሊክ ጋር ሆኖ አጌንስት ዮሐንስ እያሴረ ነው የሚባል ነገር እንትን አደረጉ፣ አንደርስታንድ አደረጉ ወይም ደረሳቸው። Furthermore, ተክለ ሃይማኖት's force had suffered a catastrophic defeat by the Mahadist leading to the sacking of history capital of ጎንደር ማለት ነው። ከዚህ ጋር ተያይዞ ምንድነው የተደረገው? Furious at what he perceived as disloyalty and military incompetence, Emperor Yohannes IV marched a massive imperial army into Gojam in August 1888. ኦገስት 1888 ሰራዊታቸውን ኢምፔሪያል ሰራዊቱን ይዘው ሄደው ምንድነው ያደረጉት? ዘመቱ። ከዛ በኋላ ምንድነው ያደረጉት? ዮሐንስ did not just target the Gojam military, he unleashed a devastating pontiff scorched earth campaign across the entire province to break the spirit of the region. The imperial troops looted grain, slaughtered livestock, burned church and subjected the civilian population to brutal treatment. ከዚህ በኋላ ነው እንግዲህ እንትን ውስጥ የመጡት። ከዚህ በኋላ መጨረሻ ላይ የተቋጨው ምንድነው? ፐኒሽመንቱን እንትን ካረጉ በኋላ ተክለ ሃይማኖት ክደውታል ማለት ነው። ለአፄ ዮሐንስ ከማዲስ ጋር ሳይድ አድርገው ነበር ማለት ነው። ከማሃዲስ ጋር ሳይሆን ከዳግማዊ ሚኒሊክ ጋር ሆነው በሰዓቱ ንጉስ ሚኒሊክ ጋር ሆነው ከሸዋው ንጉስ ጋር እሱ ጋር ነው ልዩነቱ። ገባ? ቆይ አዎ ይቀጥል። ከአፄ ሚኒሊክ ጋር አላያንስ ፈጥረው ሊወጉኝ ነው የሚል ሰስፒሽን ውስጥ ስለገቡ ነው ጎጃምን ያጠቁት። ኃይለ ሰስፒሽን ስለሆኑ ነው ወይስ ያረጋገጡት ነገር አለ? እንግዲህ ታሪኩ የተጻፈው እንደዛ ነው። ሀወይ እኛ አልነበርንም እኮ አሁን እኮ ባልነበርንበት ነው እኮ የተባለን ያለ ነው። ቤዚክሊ ማሜ ግን አንድ ነገር ያው ብዙ ነገር እየተቃቀስክ ነው። ሐደግ በይዘኻ ይጨርሰው። ቆይ ማሜ ቆይ በእናትህ ቆይ ማሜ ቀጥለው። ያ ኤኒዌይስ ከዛ በኋላ እንግዲህ የተፈጠረው ነገር ምንድነው? በንጉሥ ተክለ ሃይማኖት ይቅርታ ጠይቀው ምናምን ነገሩ ሴትል እንዳደረገ ነው። ይሄን ታሪክ ነው ያነሳው። ምናምን ትሸከሸካላችሁ። ከዛ በኋላ ግን አንገታችሁ ላይ ድንጋይ አስራችሁ ወደ ሴንትራል ገቨርንመንት መጣላችሁ ነው። ምክንያቱም የተደረገው ያ ስለሆነ ማለት ነው። ንጉሥ ሃይማኖት አንገቱ ላይ ድንጋይ አድርጎ ይቅር ሆይ ንጉሥ ወይ ይቅርታ አድርጉልኝ ይሄን ነገር እንደዚህ ብሎ ኮንፈስ አድርጎ ነው የገባው ወደ ኢምፔሪያል እንትኑ ማለት ነው። ከዛ በኋላ ደግሞ ያለውን ታሪክ መቀጠል ካለብን እንቀጥላለን። ይሄን ነው እያስታወሰ ያለው አብቹ አባናላ። ንጉሥ ተክለ ሃይማኖት አሁን በአካባቢው የነበረው ንጉሥ ተክለ ሃይማኖት ሞከረ። ከዛ በኋላ ይቅርታ ጠይቆ አላይንስ ፈጠረ ማለት ነው ከዮሐንስ ጋር። አላይንስ ማለት ኢነሰንስ ገበረ ማለት ነው። ያ ያለው ነገር እንደዛ ሰሚት አደረገ ነው። እኔ እንደምለው ህወሓትን ሰሚት አድርጓል። ላንብብልህ ቃል በቃል ላንብብልህ። የሆነ ነገር አይኮስኪ ቆይ ሀደ ጊዜ ግደፍ ሲሆን ታይፖንካ እና ዋናውን ነጥብ እኮ እየረሳሁ እኮ ነው። ቆይ አንተ ለምንድን ነው ነገር ኧረ ተው ይኸውልህ ሰሚሽን አደ ፓላስ ላይ የነበረውን ሂደቱን ላንብብልህ። ቀድም ያልከው እኮ ትክክል ነህ። ቆይ ገብቶሃል? አንዴ ማሃዲስቶች ላይ ያነሳኸው ኧረ ቆይ ልጨርስ ወንድም አለ አንዴ ልጨርስና ተቀጥልበታለህ ወል እንጂ ትክክል ነህ። የሆነ ፓርት ላይ ነው የሳትከው። ችግር የለውም ትቀጥልበታለህ። ሽኑ እንዴት እንደነበረ ንጉሥ ተክለ ሃይማኖት ሊትራሊ እንደ ማንኛውም ተራ ነዋሪ ኮመነር አለባበስ ለብሰው አንገታቸው ላይ ሄቪ ስቶን አድርገው ላይክ ትራዲሽናል ኢትዮጵያን ካልቸራል ሲምቦል አብሶሉት ሰሚሽን ነው። በነገራችን ላይ እንትን ንጉሥ ሚካኤልንም ኃይለ ሥላሴ በዚህ መልኩ ነው ሰሚት ያደረገው። ታሪኩ እንደዛ ነው። ቀጥታ ሂደው ቤጊንግ መርሲ ፍሮም አፄ ዮሐንስ የታለፉት ማለት ነው። በዛ ምክንያት ነው። ዮሐንስም ከዛ እንደ አንድ የንጉሠ ነገሥት ይቅርታ አድርገውላቸው እንደቀጠሉ ነው የሚያሳየው። እና ይሄን ነው የሚገጥማችሁ ነው አብቹ እያለ ያለው። አንገታችሁ ላይ ድንጋይ አስጭኜ ነው መሸከሽካችሁ ነው እያላችሁ ያለው። ቆይ ማሜ እዚህ ጋር ምን አለ መሰለህ፣ አንድ ያልነካው ነገር ዮሐንስ በሰዓቱ አካባቢው ላይ ሂ ዋዝ ላይክ በቃ ሂ ኢዝ አ ኪንግ ኦፍ ኪንግ የነበረ ነው።
የነበሩትን ትናንሽ ንግስናዎችን ምን እያስገበረ ኖሯል። ኢንክሉዲንግ ወደ ኤርትራ ሁላ መጥቷል ያለው። ከማህዲስቶቹ ጋር ያደረገው ነገር ግን ግብጾቹ በሰዓቱ በነበረው ጦርነት ማህዲስቶቹ ዮሐንስ ማህዲስቶቹ የማረኳቸው የግብጾቹ ወታደሮች ነበሩ እና እንግሊዞቹ ናቸው መጥተው ዮሐንስን መሳሪያ ሰጥተው ከማህዲስቶቹ ላይ ግብጾቹን እንዲያስፈታ እንትን ያደረጉት ሰዓት ላይ ያኔ ኢንቮልቭ አደረገ። ማህዲስቶቹን ወጋቸው፣ የግብጽ ወታደሮችን አስለቀቁ፣ ለእንግሊዞቹ ሰጣቸው። ዴን ፕሮሚስ ያደረጉለት ነገር ነበረ የዚህ የማሳዋን እንትን እንዲጠቀም እንፈቅድልሃለን ምናምን የሚል ዛስ ዋይ ማህዲስቶቹ መጥተው ሪቬንጅ ያደረጉት ዳትስ ዘ ኪ ፖይንት። በተረፈ ኢትዮጵያ ላይ በነበረው ንግስና እንደ ማንኛውም ንጉስ እየጨፈለቀም ይሁን ጥሩም እየሰራ ይሁን ለ17 ዓመት ንግስናውን በስነ ስርዓት ማለት he was the king of king ማህዲስቶቹ ጋር ኢንቮልቭ ያደረገባት ነገር ተክለ ሃይማኖትን ያነገሰው ማን ነው ልትነግረኝ ትችላለህ? መሐመድ ተክለ ሃይማኖት ጎጃም ላይ እኮ የነበረ ማን ያነገሰው ንገረኝ እያልኩ ያለው የአጼ ማዕረግም ያልነበረው የአካባቢዋ ንጉስ ነው። አጼ የሚባለው ንጉሰ ነገስት እስኪ እኔ እኮ አጼ የሚባል እኮ የላችሁም እናንተ ማይኮ ታውቃለህ አይደል? መሐመድ አሁን ዝም ብለህ ርቀህ እኮ ለምን እኛ እንዲክቴት ታደርገናለህ? ታሪክን ለምን ልታስተምር ትሞክራለህ? ታሪኩን ነው ምን እኔ እያወራሁ ያለሁት ስለ ደብረ ማርቆስ ነው እያወራሁ ያለ ነው። ማይኮ ደብረ ማርቆስ ልንገርህ ይኸውልህ 1881 ከ1881 ተክለ ሃይማኖት በእነ ዮሐንስ ደረጃ የነበረ ማይኮ አንዴ ደብረ ማርቆስ 1881 ላይ ደብረ ማርቆስ መጀመሪያ የምትባለው ምን ነበረ? መንቆረር ነበር ስሟ። ደብረ ማርቆስ የሚባለው እንዴት እንደመጣ ሁሉ ልንገርህ። መንቆረር ነበር ስሟ። ከዛ በኋላ ነው ደብረ ማርቆስ የተባለችው። እንዴት መጣ ይሄ ካልከኝ ኢምፔሪያል ኢንዶርስመንት ተካሂዷል። ምን ነበር ሲያደርጉ የነበሩት? የሸዋው ንጉስ ዳግማዊ ምኒልክ ማለት ነው እና ኢምፔሪያል ዮሐንስ ራስ አዳልን ኢምፓወር ማድረግ አለብን ብለው ወሰኑ። የጎጃም አስተዳደር ስለነበረ ከዛ ምን አደረጉ? ጃንዋሪ 1881 ዮሐንስ ራስ አዳል ተሰማን ወደ ደብረ ታቦር ይጠሩትና ንጉስ ተክለ ሃይማኖት ኦፍ ጎጃም ብለው ክራውን አደረጉት፣ ሾሙት በንጉስነት ማለት ነው። ያ ማለት የጎጃም ንጉስ እንዲሆን በኋላ ማንገስ ብቻ አይደለም 8000 ሞደርን ራይፍሎችን ግዛቱን እንዲያስፋፋም ጭምር አድርገው ሰጡት። ማን የሰጠው? አፄ ዮሐንስ ደብረ ታቦር ላይ ማለት ነው። ከዛ ሲመለስ ምን አደረገ? ፎሎዊንግ ዲስ ተክለ ሃይማኖት ሪተርንድ ቱ ሂዝ ካፒታል አት መንቆረር and built a massive royal palace complex and a magnificent church dedicated to Saint Mark ለቅዱስ ማርቆስ ዴዲኬት የሆነ ቤተክርስቲያንም ሰራ። ከዛ ጊዜ ጀምሮ ነው ደብረ ማርቆስ የሚባለው ወይም ማውንት ማርክ የሚባለው ጉዳይ የመጣው ራሱ ማለት። ከዛ እየቀጠለ ይሄን ካደረገ በኋላ የተፈጠረው ችግር መቼ ነው? the great defiance and distraction የተከሰተው ከዛ በኋላ ነው። የደብረ ማርቆስ ጎልደን ኤጅ የሚባለው ታይም ላይ ምን ተፈጠረ? ሰስፒሽየስነስ ተፈጠረ። ቢትዩንማ በንጉስ ተክለ ሃይማኖት ኦፍ ጎጃም በንጉስ ዳግማዊ ምኒልክ ኦፍ ሸዋ እና በአፄ ዮሐንስ መካከል ምን እየተፈጠረ መጣ? መሻከር። ሁሉም ይፈልጋሉ ንግስና፣ በነገራችን ላይ ሁሉም ማለት ነው። በዛ ምክንያት ከኔ ላይ እያሴረብኝ ነው የሚል ነገር አፄ ዮሐንስ ስለተሰማቸው ምን አደረጉ? ለአንዴና ለመጨረሻ ጊዜ ራሳቸው ያነገሱትን ራስ አዳል ተሰማን ንጉስ ተክለ ሃይማኖት ኦፍ ሸዋ እንትን ጎጃም ብሎ ያነገሱትን መሳሪያ ሰጥተው ግዛትን አስፋፋ ያሉትን መጨረሻ ላይ ክራሽ አድርገው አንገቱ ላይ ድንጋይ አድርጎ ይቅርታ እንዲጠይቅ አደረጉት ነው ታሪኩ። በቃ ይሄን አልቀበልም የሚል ሰው ካለ ጸሐፊውን የታሪክ ሀያሻኖች ጸሐፊዎችን ብሌም ማድረግ ነው የሚጠበቅብን እንጂ ከኔ ጋር ችግር የለብኝ። እሺ ማሜ ልቀጥልልህ። እሺ ይቅርታ ለ5 ደቂቃ። በጣም ጥሩ። እንደ ማሜ ሲ በፕሩፍ የተመሰረተና ልጅት የሆነ በታሪክ ሪፈረንስ ያለው ነገር አውሩ። እሺ ቴንኪው። በመጀመሪያ እኔ ዛሬ ጋር የተነሳውን ኢሹ እንደ ኢሹ አድርገን ስናነሳው መጀመሪያ ላይ እኛ ነገሮቹን አክሴፕት አድርገን እያብላላናቸው ነው ብዬ አስባለሁ። መጀመሪያ ማንሳትም ስላልነበረብን ማለት ነው።
ምክንያቱ ለምንድን ነው? ቀደም እህቶችም ሲያነሱ ስለሰማ ስለነበረ በቃ ታርጌት ፉሊ ለዚህ ዓላማ ይውላል ብለን ካሰብ ነው ይሄንን እንደ ኢሹ አድርገን 500 እና 600 ሰው በሚከታተለው ሚዲያ ላይ የምናወራው ከሆነ አክሴፕት አድርገን ይዘነው እየጮህን ነው። አጠቃላይ ሪኮግኒሽን እየሰጠ ነው ማለት ነው። እኔ መነሳትም አልነበረበትም ነው። ሙሉ ንጉሶችን እወዳቸዋለሁ፣ አክሴፕት አደርጋቸዋለሁ። በዘመናቸው ስራቸው ሰርተዋል። ድጋነስ ሰው ላይ ንጉስ ተክለ ሃይማኖትና አፄ ዮሐንስ አራተኛ ዋናው ጸባቸው ምንድነው ከተባለ መሐዲስቶች ላይ ነው። እሺ እንጂ ወደ ምኒልክ ወግኖ ወደዛ ወግኖ የሚባለው እሱ የተረተረት መጽሐፍ ከሆነ የተረተረት መጽሐፍት እናደርገዋለን። በነገራችን ላይ አንዳንዴ የተጻፉ የሚባሉት የተጻፉ መጽሐፍቶች በራሳቸው ያንተ ሪፈረንስም እየነገርከን ማሜ እንደነገረ ቆይ ማሜ የተረተረት መጽሐፍ ሳይሆን አንተም ስትናገር ማሜ ሪፈረንስ እንዳረገው ሪፈረንስ እየሰጠህን ተናገር። ቀደም እኮ ሆተስቱ አንዴ እንትን ልበልህ ቆንጆ ጥያቄ ጠይቀው ነበር። መጽሐፍት ሳትጠቅስ አንተ የጠየቀው ጥያቄ ንጉስ ተክለ ሃይማኖት ከመሐዲስቶች ጋር ግንኙነት ነበረው ወይ የሚል ጥያቄ ጠይቀው ነበር እኮ። የሚገርም ጥያቄ ማለት ነው። ምንም ማስረጃ ያስፈልገው። አንድ ነገር ልንገርህ ዝጋ። መጀመሪያም ንጉስ ናቸው። አጠቃላይ ደግሞ የሀገሪቱ ገዢ አጼው ናቸው። ገብቷል አይደለ? ነገር ግን በወቅቱ መሐዲስቶች በጎንደር በኩል በመተማ በሚገቡበት ሰዓት ተዋጋ ተብሎ ትእዛዝ ይሰጠዋል ለንጉስ ተክለ ሃይማኖት። ዋናው አለመግባባቶች የተፈጠሩና ቅሬታው የተፈጠረበትን ነው የምነግርህ። ተዋጋ ተብሎ ትእዛዝ በሚሰጥበት ጊዜ ሊዋጋ ወደ መሐዲስቶች ከቻልክ የመሐዲስቶቹ የገቡበትን ምክንያት ብትነግረን ጥሩ ነው። የጀመርኩትን እየጨረስኩ ወደ አንድ የምንሄድ ከሆነ ብዙ ታሪኮችን ማንሳት እንችላለን። ግን ቱ ዘ ፖይንት ያለውን ብቻ መልሼ ልለፍ ብዬ ነው። እሺ ሶ የዛኔ ሄዶ ንጉስ ተክለ ሃይማኖት ተዋጋ። እንዳሁኑ ቴክኖሎጂ ረቀቀ አይደለም። እንዳሁኑ ያሉትን ነገሮች ኢሚዲየትሊ የሚደርሱ አይደለም። በሰው በደብዳቤ ነው የሚሄዱት። ሲሄድ ግን ንጉስ ተክለ ሃይማኖት ከመሐዲስቶች ጋር ገጥሞ ያለው ሰራዊት በቂ ባለመሆኑ ተሸንፎ ወደ አገሩ ይመለሳል። ሲመለስ ለንጉሱ የደረሳቸው የጎጃሙ ንጉስ አልዋጋም ብለዋል የሚል ነበር የደረሳቸው። ሲባሉ ቀጥታ ወዴት ነው የመጡት? እሳቸው ወደ ጎጃም ነው። መሐዲስቶችንም አልፈው ማለት ነው። ይቅርታ አድርግልኝና ስለ ዋክሹም ጎበዜና ልጃቸው ያረፈበትን ሰዓት ስትነግረኝ ሆነ እያንዳንዱን ታሪክ እናወጣው ከተባለ ብዙ መንገድ ስለምንሄድ ብዬ ነው። ሶ አሁን ስለ ዋክሹም ጎበዜ ማወቅ ይጠይቃል። ስለዚህም ራሱን የቻለ አፈታሪክ አልልህም፣ እስከነ ግጥሙ ነው የምናስቀምጠው ከፈለግን ማለት ነው። እኔ ግን ዋናው እነሱ በጊዜያቸው ቆንጆ ስራዎችን ሰርተዋል። በሰሩት ስራ ግን ክፍተት የተፈጠረ ሊኖር ይችላል ብዬ አስባለሁ። ሶ በዛን ጊዜ ወደ ጎጃም መጡ። ጎጃም ላይ የተፈጠረ ክፍተት ነበረ። ያን ክፍተት ተፈጥሮ እሳቸው ተመልሰው ወደ ጎንደር ሄደው በመተማ በሚገጥሙበት ጊዜ አጽም አግኝተዋል። ማን? ንጉሱ። አንገታቸው ከመቀላታቸው በፊት ማለት ነው። ገብቷል አይደል? ይሄ ምንድነው ብለው የአካባቢው ማህበረሰብ ሲጠይቁ አንድ አባባል ብዬ ልልህድ ወይም ደግሞ አንድ ምሳሌ ብዬ ልልህድና ይሄን አስታውሰው። በጎንደር ቢሄዱ ቀና ነው መንገዱ፣ በወሎ ቢሄዱ ቀና ነው መንገዱ፣ ዋክሹም ቢሄዱበት ንጉሱም ቢሄዱ የሚል ሙሾ የወረደ ለምንድን ነው? የት ነው የወረደስ? ቅድም የሆነች እህት አንዳንድ ጊዜ እናቴ ነገራኝ የሚባሉ ነገሮች በአፈ ታሪክ የሚሄዱ ይመስሉና ምንጫቸው ይጠፋል። ገብቷል አይደለ? ያ የተባለበት ምክንያት የጎጃም እናቶች ጸጉራቸውን የተላጩበት ምክንያት ለምንድን ነው ስትል እሱን ታገኘዋለህ። ግልጽ ነው። ሶ ይሄንን አድርገው ንጉሱ ወደ መሐዲስቶች በሚሄዱበት ጊዜ መሐዲስቶች ላይ ሊገጥሙ ገና ሳይጀምሩት አጽም ያገኛሉ። ይሄ ምን አጽም ነው ሲሉ የጎጃም አርሶ አደር መጥቶ ረግፎ ነው ተብሎ ይነገራቸዋል። ይቅር በለኝ ወገኔ በድያለሁ ብለዋል እዛ ቦታ ላይ። ገብቷላ? ሶ እንደው ባጭሩ በጥቂቱ ይሄን ልበል እና ሆተስቱ መጀመሪያ ላይ መሐመድ እየተናገረ ባለበት ሰዓት እንዴ ከመሐዲስቶች ጋር ማብሮ ነበር እንዴ የሚል ጥያቄ ስትጠይቀው ደስ ብሎኛል። ገብቷል? አንዳንዴ ስር መሰረቱን ይይዛል። አንተም እኮ ሳታቅ ጥያቄውን ጠይቀው ስለነበር ብዬ ነው። ሶ አንዳንድ ጊዜ ማስረጃ ሳላክ ሳይሆን አውቄ ነው የጠየቅኩት። ቀጥለኝ። ናይስ ጎዝ። እሱ ከሆነ በቃ አመሰግናለሁ። ይሄን ያህል ካልኳችሁ
ሌሎቹ ይቀጥሉ፣ ጊዜ አልወሰድባቸው። እሺ እኔ ግን ሐሳብ አለኝ። አንድ ጊዜ ግን እኔን አላስጨርስ እያላችሁኝ ነው። ሁላችሁም አትነኩትም። ከላ ዮሐንስ እኮ በቃ ኤቭሪባዲ ነው ኢትዮጵያ ላይ ኖርዘርን ኢትዮጵያ ላይ ስልጣኑን በስነ ስርዓት አስፋፍቶ ይኖር የነበረ ንጉስ ነው። ምንድን ነው? ኦኬ ስልጣኑን አስፋፍቶ ይኖር የነበረ ንጉስ ነው ዮሐንስ። ግን ምንድነው ከማህዲስቶቹ ጋር ያጋጨው ዋናው እንትን ሄቪ ትሪቲ ላይ እኮ አለላችሁ እኮ ዮሐንስ ኢንጌጅ ያደረገው ከብሪቲሽ ሶልጀር ጋር ነው፣ ከእንግሊዙ ጀነራል ጋር ነው። እዛ ይሄ ቦገስ ላይና እንትን ላይ የነበረው ዲል ነው። እኔ ዶልፊን እንትን አምጡ ትላለ ማምጣት እችላለሁኝ። እዚህ ጋር አውጥቼ ሁላ ላሳይ እችላለሁኝ። ራስ አሉላ ሰክሰስፉሊ ፎቶ ስኮርትድ የኢጂፕሽያን ጋሪሰንስ እንትኖችን ሰክሰስፉሊ እንዴት እንዳደረገና ያ ነገር ነው። ሪፈረንስ ፕሩፍ ቢሆን ጥሩ ነው። ግን በመሰለ ሚኪ አንተም እኮ ኤርትራ ከመጠራት በፊት ይሄ ታሪክ አንተ ክሌም ማድረግ የምትችለው ታሪክ ነው። ያንተ ታሪክ ሊሆን የሚገባው ነው። ግን አንተ ፈርጥተ ሳይሆን ነገስት አፄ ዮሐንስ ያንተ ታሪክ መሆን የሚገባው ነው። አንተ ክሌም ልታደርገው የሚገባው ነው። የኔ ንጉሶች በዛ የኔ ንጉሶች አይደለም ያንተ ንጉስ ሞሶሊኒ ስላረክ ነው። አይደለም ሞሶሊኒ ስላረክ ነው እንጂ ሞሶሊኒ ያባረረ ንጉስ እያለ የተባረረው ንጉስ ስለመረጥክ ነው እንጂ ኤኒዌይስ ቀጥል። ኦኬ በመጀመሪያ ደረጃ አላባረረም። የትኛውም የኢትዮጵያ ንጉስ ከኤርትራ ውስጥ የጣሊያንን ሞሶሎኒን ኦር የጣሊያንን ወታደር ያባረረ የኢትዮጵያ ንጉስ ቢኖር ኖሮ ኤርትራ በጣሊያን ቅኝ ግዛት ውስጥ ቢኖር ኖሮ ኤርትራ በጣሊያን ቅኝ ግዛት ውስጥ አትገባም። ኢስ ክሊር። ያባረረ የለም ማንም ሰው። ዮሐንስም ቢሆን ከእንግሊዞቹ ጋር ይሄ ሄዊ ትሪቲ ላይ ከእንግሊዞቹ ጋር ዲል ያደረገው ኢንፋክት እዛ ጋር የሰራው ስህተት የኢጂፕሽያን ወታደሮችን ከማህዲስቶች ጋር ማስለቀቁ ነው። ጦርነት ውስጥ ገብቶ ማህዲስቶቹ የመከዳት እንትን ነው ያዛቸው። በዛ ሰዓት ላይ ሜቢ ለዮሐንስ ያ ስትራቴጂ ኢወርክስ ጥሩም ሊሆን ይችላል። ከእንግሊዞቹ በጣም የተቀበለው ተተኳሾች፣ መሳሪያዎች፣ ብዙ ነገር ነበረ። ቀኑን ጠብቆ ማህዲስቶቹ መተውበታል ማለት ነው። አሁን ይሄንን ነገር መነጋገር ካልቻላችሁ ኢትዮጵያ ላይማ ዮሐንስ he was the king of king ማንም ሰው ነቅነቅ ያደረገውም ነበረ። ማንም ሰው ኢንክሉዲንግ ወደ ኤርትራ መጥቶ በነበረበት ሰዓት ላይ እኮ ከራስ ወልደ ሚካኤል ጋር ከኤርትራ ነገስታቶች ጋርም ውጊያ አድርጓል። ኧረ ራስና ነገስታት ለይልን አንተ ሰውዬ ነገር የዛሬ 5 ዓመት 6 ዓመት ጋር ላገናኛት አስቤ ነበረ፣ ግን ቀጠልና እሺ ደቂቃ የቀጠለበት ልጨርስና ትንሽ አሁን በቅርብ ጊዜ የተፈጸሙ ነገሮች አስታውሰን መግባባት ያልቻልን ሰዎች የዛሬ 100 ዓመት ምናምን የነበረ ታሪክ እያነሳን ደግሞ በጸሐፊዎች የየራሳቸውን ኢንተረስት የየራሳቸውን ስሜት ያንጸባረቁበት ታሪክ እያነበብን ምንም መግባባት አንችልም። እነዚህ ሰዎች በአቅማቸው ሁሉንም ነገር ሰርተዋል። በዛን ጊዜ ትምህርት አልነበረም። አይደለም ብራዘር፣ ለምን እንደተነሳ አውቀዋል። አዳምጠኝና አይደለም አዳምጠኝ። እኔ እኮ ምን መሰለህ አብይ መሐመድ የሚባል አብይ መሐመድ የሚባል ሰው ኖ ለመሰለህ አብይ አህመድ የሚባል ሰው ጣሊያንና አፄ ዮሐንስን አመሳስሎ በትግራይና በአማራ ህዝብ ቁርሾ መፍጠር ስለፈለገ ነው። እሱ ነበር እንትኑ እንጂ ወደ ዲቴል ሰምቼዋለሁ። ደብረ ማርቆስ አካባቢ የተናገረው ነው አይደል? እሱ ሰምቼዋለሁ። አሁን ምን መሰለህ ያ ያለውን ታሪክ ወደ ታሪክ ስለገባቸው ነው እንጂ ያ ያለውን ነገር የገለጽከው ነገር እውነትም ሊሆን ይችላል ላይሆንም ይችላል። የዛሬ 100 ምናምን ዓመት ብዙ ታሪክ ሰርቷል እነዚህ ሰዎች ባይዘወይ ኤቭሪቲንግ ሁሉንም ሁሉንም ንጉስ የሚባል ስማኝ፣ ሁሉንም ንጉስ የሚባል በአቅሙ የሚመስለውን ነገር ብዙ ነገር ሰርቷል። አሁን ሊሆን የሚችለው የሚባለው አፄ ዮሐንስና ጣሊያን ማመሳሰል እንዴት ነው ሊሆን የሚችለው? ሊሆን ይችላል ማለት ምንድን ነው? ልንገርህ፣ እኔ አሁን የማውቀውን ነው የምናገረው። ልንገርህ
በማላውቀው ነገር አልናገርም። ለምን መሰለ? እኔ አሁን የትግራይ ተወላጅ ነኝ። በግልጽ ልንገርህ፣ እኔ የመምህር ደስታ ገብረ ኪዳንን መጽሐፍ አንብቤ እውነቱ ነው ብዬ ከተነሳው ሌላ ችግር ውስጥ ነው የምገባው። ባልነበርኩበት ባላየሁበት ነገር ይህን ነገር ተጨባጭ የሌለበት ነገር የየራሳቸው ጸሐፊዎቹም እኮ ሰዎች ናቸው። የየራሳቸው ኢንተረስት ሪፍሌክት የሚያደርጉበት ጉዳይ ነው። አሁን ለምን ተነሳ የሚለውን ነገር አሁን ባለው በስልጣን ያለውን ነገር ምን እየሰራ እንደሆነ ቢነግረን ጥሩ ነበር። ያለፉትን ነገር እያነሳ እኛንም የእነሱን እየተከተልን ልዩነት እየፈጠርን ችግር እየፈጠርን እየወጣን ስለሆን ነው ያ ያለውን ነገር አሁን አፄ ዮሐንስ አሁን በትግራይ አካባቢ ስለነበሩ እስከ ኤርትራ የነበረውን ትግርኛ ነበር ከንጉሱ ስም ጀምሮ ከምናምን ጀምሮ ደርግም ጭምሩ ደጓሊ አካባቢ ይሄ ደጓሊ የራሳቸውን ሐውልት አቁሟል። አሉላ አባ ነጋ ነበር። እሱን ተወው። ጣሊያን ብትሄድ በሮማ ቺንከቸንቶ የሚለውን ነገር አደባባይ አለ። አንዴ ሀለፈውም በእናትህ አንዳንድ ጊዜ በራሳቸው መንገድ አለምንትና ንጉስ አፄ ዮሐንስ አይደለም። ቆይ አንድ ጊዜ ተረጋጋና እንትን በለልን። አፄ ዮሐንስ ማለት ነው ጎጃም ሄደው የፈጠሩት ችግር እኮ ይኖራል። ኦፍ ኮርስ እንትን አላቸው እኮ በዛን ጊዜ የነበሩ በደል ወደዚህ የለም አይደለም። እኔ ምን ይጠቅማል አሁን ላይክ ህወሓትን አንስቶ በህወሓት ችግር የአማራ ፖለቲካ ከህወሓት ጋር መቆራኘት እንደሌለበት በታሪክ በዚህ 35 ዓመት ታውቃላችሁ ሂስትሪያችሁን ምን አይነት ፖለቲካ ኢትዮጵያ ውስጥ ተሰርቷል ምናምን ብሎ የአማራን ህዝብ እኮ ተዋርድስ ተዋርድስ ህወሓት ማነሳሳት ይቻላል። ምንድነው ጥቅሙ ነው እንደ መንግስት ያለፈ ታሪክ እያመጣህ ማለት ነው። አፄ ምኒልክ እንዲሆነ አፄ ዮሐንስ እንደዚህ ሆነ ባይዘው እኔ እንደዚህ ስል ማለት ነው ኢንክሉድድ በኦሮሞና በአማራ ያለም ስለምቃወም ነው። ናት ኦንሊ በትግራይና በአማራ አይደለም። ልክ ነሽ። አንድ ጊዜ ዶልፊን መቼ ነው ተራጭ? አንድ ጊዜ ያው አንናገር ከሆነ ኒዌይስ ባክ ቱ ዘ ቶፒክ ኤችኤኒ የገባ አልመሰለኝምና በአጀንዳው ከገባ አጀንዳው ላይ አተኩረ ማውራት ትችላለህ። ስለ አፄ ዮሐንስ ተመልሰን እንድናወራ ያስገደደን አብይ አህመድ የሚባል ከረንትሊ የኢትዮጵያ መሪ ነው። ኢትዮጵያ እየመራ ለምንድን ነው አብይ አህመድ በማባላት ስልጣኑን እንዲቀጥል የሚፈልገው? ለምን አስማምቶ እኮ መቀጠል ይቻላል። ወይስ ኢትዮጵያ የሚባል ሀገር ተባልቶ እንጂ ተስማምቶ መቀጠል አይችልም የሚል ኮንክሪት ሐሳብ ስላለው ነው በሚል ነው የጀመርነው እንጂ ስለ 200 ዓመት 300 ዓመት ማውራት አልፈለግንም። ቀጥል። ለፉም ለማርያም ሀለፉም ቀጥል እቺኒ ይጨርስ እሱ አልሰማኝም። እንደ ቀጥል እኮ ብያለሁ። ኦኬ ካለ ቀጥልሽ ታችሁት ነው። አሁን ይሄን ነገር ምን አስፈለገ የሚለውን ነገር እዛ ጋር እሱን ነገር ብናደርገው በጣም አሪፍ ነበር። ወደኋላ እየተመለስን ስለሆነ ነው። እኔ ያለውን የታሪክ አንዳንድ ጊዜ ጸሐፊዎች በየራሳቸው ስለሚጽፉት እሱን ነገር ስሜት ውስጥ ከቶን እኛም ሳንግባባ አንዳንድ ሊያይ ብዬ ነው እንጂ ጠፍቶኝ አይደለም። ይሄን ታሪክ አሁን ተናግሮታል። ይሄን ነገር ተናግሮታል። ይሄን ብቻ አይደለም፣ በሌላ ቦታውም እንደዚህ አይነት ነገር ተመሳሳይ አይነት ስራ እሰማለሁ። እኔ ምን አስፈለገ የሚል ጥያቄ ግን የለም፣ ማንም የለም። ኢቭን ኢፍ ጋዜጠኞች እኮ ኢንተርቪው ሲሰጥ ምናምን እናያቸዋለን፣ በትግርኛም በአማርኛም በምናምን። ስለዚህ ጉዳይ መለስ ብለህ ለምንድን ነው እንደዚህ ነገር ለምንድን ነው ጥቅሙ ምንድን ነው ብሎ የሚጠይቅ ጋዜጠኛ እኔ አይቼም ሰምቼም አላውቅም። በሚፈልገው አንድ መሪ በሚፈልገው ሳይሆን አገሪቷን በምትፈልገው ህዝቡ በሚፈልገው ኢንተረስት መሄድ አለበት። እንዳሁኑ አሁን የኢትዮጵያ ሉዓላዊነት አሁን አለ ሊባል ይቻላል? አሁን የኢትዮጵያን መሪ ባለበት ሀገር የኢትዮጵያ ሉዓላዊነት እየተከበረ ነው ለማለት እንችላለን ወይ? ማንም በኢትዮጵያዊነት ከሁሉም በላይ እኔ በጣም ግርም የሚለኝ የሆነ ነገር ዳር ድንበር ተደፈረ ከተባለ የሚያደርጉትን ነገር ይሄ ብሔር ምናምን ልዩነት ምናምን የሚባል ነገር የለም። ሀገር ሌላ ጉዳይ ነው። መሪ ከሀገር በታች ነው። ይህን ለይተን ባለማወቃችን ብዙ ችግር አሁን ውስጥ እየገባን ነው ያለነው። ምክንያቱም እኔም አውቀው በአይኔ ያየሁት በ90 ዓመተ ምህረት የሻዕቢያ ወሮናል ሲባል
እዛ ጋር የተሳተፉ ስንት ሰው እንደነበር አውቀዋለሁ እኔ። ምንም የማያውቀው ትግራይ መጥቶ የማያውቅ ይህ የኢትዮጵያ ዳር ድንበር ተደፍሮ ተብሎ ማለት ነው። ይሄ ብዙ ዓመታት ያስቆጠረ ታሪካችን ነው። በዚህ ዙሪያ ነው አሁን እርሶን የሚመሯት አገር ዳር ድንበሯን ያከበረች ኢትዮጵያ ክብሯን የጠበቀች አገር ናት ወይ? በዚህ ነው የሚለካ አንድ መሪ። አሁን ያለው ወደ ኋላ መጥተህ ደግሞ የማናውቀው ነገር እኔ ለራሴ ግልጽ ልንገራችሁ አላውቀውም። በቃ በግልጽ እኔ በቅርብ ቀን የታተሙ የታሪክ ምናምን መጽሐፍት ምናምን ማውቀው አውቄያለሁ፣ አንብቤዋለሁ። እንደ ትክክለኛ ታሪክ አድርጌ ወስጄ ግን ከማንም ሰው ጋር አልማጎትም። እኔ የዛሬ 100 ዓመት 150 ዓመት የነበረውን ታሪክ እንዲያም እነሱን ነው የማደንቀው። እኔ ግልጽ ልንገራቸው እነሱን በጣም አደንቃቸዋለሁ። ምክንያቱም በዛን ጊዜ ትምህርት አልነበረም፣ በሚመስላቸው ሰርተዋል። አገራቸውን ግን አላስደፈሩም፣ ሉዓላዊነታቸውን ግን አላስደፈሩም። አሁን ስለ ጽምዶ ቀድም ሲነሳ ነበር አበባ መሰለች ያነሳችው። ጽምዶ አሁን አብዛኛው የትግራይ ህዝብን ጭምር ነው ልንገራቸው። በዛ በቅርበት ጽምዶ ሲባል አሁን በማህበራዊ ሚዲያ ብላም ሲያወሩት ነው አሁን ሰውን የሚያውቀው። እሱ ግን አይደለም። እችን ሀገር ለማፍረስ የዛሬ 3 ዓመት ሻዕቢያ ራሱ ማለት ነው ከግብፅ፣ ከሱዳን፣ ከደቡብ ሱዳን፣ ከሶማል በመተባበር ይሄ የቆየ ታሪክ ያለውን በኢትዮጵያ በተለይ በአፍሪካ መዲና ሆና ያለውን የኢጋድ የምናምን የፖለቲካ መናኸሪያ የሆነችውን እችን ነገር አፍርሰ እንደገና መስራት አለብን የሚለውን ሀሳብ ያመጣው ሻዕቢያ ነው። ይሄ ላለፉት 4 ዓመታት ሲሰራበት የቆየው ነው። በኤርትራ ኤምባሲ ሚዲያ የሚለውን የደቡብ ሱዳን አምባሳደር ማነው ዮሐንስ ተክለሚካኤል መሰለኝ፣ እሱ ይሄን ነገር በዝርዝር ነው ያስቀመጠው። ሻዕቢያ በአስቸኳይ እንዲወርዱ ተብሎ ከዩቱብ ነው የወረደው በ20 ደቂቃ ሳይሞላ ማለት ነው። አሁን መምህር ገብረ ኪዳን የጻፉትን አላምንም፣ በጽሁፍ አላምንም፣ በወሬ አላምንም ስትል ቆይተህ የሻዕቢያ ሲሆን ግን እንዴት ልታምን ቻልክ? ቆየኝ እኔማ ቆፈረና አላምንም ስትል ነበር። ልስጥህ እኮ ነው እኔ ልንገርህ ታሪክ። አሁን አንተ ታሪክ ጸሐፊ ነህ አይደል? ታሪክ ጸሐፊ ከሆንክ የዛሬ 100 ዓመት የነበረውን ጉዳይ የጻፍከውን ነገር አነበዋለሁ እንጂ አላምነውም። እንዴት ልመንህ? ስንት ነው እንደ ዕድሜ? ታዲያ ያን ታሪክ እኮ የጻፉት ይኸውልህ፣ ታሪክ እኮ የሚጻፈው የዛሬ 100 ዓመት እኮ ታሪክ የሚጻፈው እኮ ከናሬቲቭ ከተለያየ እሱም ብቻ ሳይሆን ማይኮ ለምንድን ነው የምታነበው? ማታምነው ከሆነ ኢነፈረስ ፕሌስ ማታምነው ከሆነ ታሪክ የምታነባለህ ነው። የሻዕቢያ ሲሆን ግን የሻዕቢያ የሆነ ኤምባሲ ሚዲያ የሚባል ኢትዮጵያኖች የጻፉት ተጋሩ ይሁን አማራ ይሁን ምን ይሁን ፖለቲሳይዝ ያደርጉታል። ለምን መሰለህ እኔም ብለህ ለምን መሰለህ የተናገረው በቅርብ ጊዜ የወጣው መጽሐፍ ነው። በዘውዱ ገብረስላሴ ማወቅ አለብን። ሰው መናገር ዘውዱ ገብረስላሴ የጻፉት አሁን ጁላይ ውስጥ አማዘን ያለ መጽሐፍ ነው። ይሄንን መጽሐፍ ፖለቲሳይዝ የሆነ ነው። ድሮ የተጻፉ መጽሐፎች በጣም ፖለቲሳይዝድ ነው ሁሉም። ምንድነው ይኸውልሽ፣ ለማንኛውም ግን ይኸውልሽ የኢትዮጵያን ታሪክ ውስጥ እነዚህ የኢትዮጵያን ጸሐፍቶች የጻፉት የታወቁ ሂስቶሪያኖች የጻፉ መጽሐፍ አሁን የተጠቀሰው የለም። በዛ ወቅት ላይ የነበረው ሁኔታ እንደሚታወቀው በዛን ጊዜ አንዱን ለማጥቃት ወደኋላ የማይልበት የነበረ ሁኔታ ነው። ግን ስፔሻሊ ስለዚህ ዱርብሽ ግን ልንገራችሁ። ግን ዱርብሽ ከኢትዮጵያ ብቻ አይደለም የተዋጋው። የእንግሊዝ ሱዳንና የእንግሊዝ ግብፅና ዱርብሽም ተዋግተዋል። በዚህ ሰዓት ላይ ዱርብሽ አይ ቲንክ እኔ ግን ተረኛ ለምን ጣልቃ እንደገባ አላውቅም። ብዙ ጊዜ የምጠቅሷቸው ትግራይ ላይ ነበሩ የምትሏቸው ነገስታቶች ግማሾቹ እንዲሁም ኤርትራውያኖች ናቸው። ታሪክን እናንተ ሁልጊዜ በኢትዮጵያ ሳይድ ምንድነው ታሪክን የመሸምጠጥ ነገር ስላለ ነው እንጂ ትግራይ ኢትዮጵያ ላይ የነበሩ አንዳንዴም ዝም በሉ እና እነዚህ የኤርትራ ነገስታቶች ከኢትዮጵያ ነገስታቶች ጋር ጽምዶ የሚያደርጉበት ጊዜ ነበረ። ጦርነትም የሚያደርጉበት ጊዜ ነበረ። አፄ ዮሐንስ ወደ ኤርትራ በመጡበት ሰዓት ላይ ለዚህ ነው በኢትዮጵያ ታሪክ ውስጥ ምጽዋ ላይ የደረሰ አንድም ንጉስ የለም። ላስት 500 ይርስ የምንለው እንግሊዞቹ ለአፄ ዮሐንስ የገቡላቸው ትልቅ ፕሮሚስ ምጽዋን እንዲጠቀሙ ነው የነበረው። መቼ? ጁን 3 1884
ቢትዊን ኢምፐረር ዮሐንስ እና የእንግሊዙ እንግሊዝ መጽሐፍ ሬፈረንስ ላውጣው። እሺ አውጣዋለሁ። አፄ ዮሐንስ እኮ ቦርደሬ ወለጋና ቀይ ባህር ነው ብለው እንደውም ወደ ኢትዮጵያ የመጡ ሰዎች ይኸውልህ እዚህ ጋር ይኸውልህ ምን ይልሃል መሰለህ? The Yuan and English troops deal refers to the Hewi Treaty የሚባለው ነው። ያ የሄዊ ትሪቲ ምንድን ነው? ለግብጾቹ ነው አፄ ዮሐንስ ይሰሩ የነበሩት፣ ለእንግሊዞቹ ነው። the የሞታቸው ምክንያት በስተመጨረሻ ላይ የሆነው ማህዲስቶቹን እነዚህ የግብፅ ወታደሮችን ካፕቸር አድርጓቸው የነበሩት እንግሊዞቹ የምጽዋ ወደብንና ተተኳሾችን ሰጣለን። ዶልፊን በአፄ ዮሐንስ ነገር ኦልድ አብይ አህመድ ይናገራቸው ሻቢያ ማለት ነው። በጣም ነው አረ ለምንድን ነው አንቺ በየደቂቃዋ እኔ ስናገር የምትገቡ? አንተ ነህ ለግብፅ የምትሰራው ደግፈው እንትን አድርገዋል። ምን የታወቀ እኮ ነው። በጣም አብዝተዋል። ምንድን ነው ይሄ? እኮ there is an evidence የተጻፈ እኮ ነው። አንቺ ቅድም እናቴ ነገረችኝ አያቴ ነገረችኝ ስትባይ ቁጭ ብለሽ ስትሰሚ ቆይተሽ ኢንግላንድ ነበረች፣ ግብጽ ኮሎኒ ነበረች እኮ ግብጽ አንደር ኮሎኒ ነበረች። የራሱ አገር በቃ ያንተ ይሻላል አንደር ኮሎኒ ነበረች በሚለው እንውሰደው። ግን አፄ ዮሐንስ የግብጽ ወታደሮችን ናቸው ያስፈቷቸው ከሱዳኖች ጋር ተዋግተው። ስምምነት ነው፣ አግሪመንት እኮ ነው። ይሄ አግሪመንት ነው። አግሪመንት ኢንተርናሽናል በዛን ጊዜ ነው አፄ ዮሐንስ በዓለም የታወቁት። አሁን እኔ መጥቀስ የፈለግኩት ዮሐንስ እንደዚህ ያደረጉ ለግብፅ ሰሩ የሚለውን ለማሳየት ሁላ ፈልጌ አልነበረም። እኔ ሜንሽን ማድረግ የፈለግኩት የሄዊ ትሪቲንና የኢትዮጵያ ነገስታቶች ምጽዋ ላይ ደርሰው እንደማያውቁ እሷን ነበረ ሜንሽን ማድረግ የፈለጉት። ለአፄ ዮሐንስ የተገባላቸው ፕሮሚስ የምጽዋ ወደብን እንዲጠቀሙ እንትን ሊያደርጉ እንደነበር። ለምን አንዳንድ ኢትዮጵያን እንትኖች አሁን ላይ ከዚህ ከባህሩ ጋር ያላቸው ቀይ ባህር ፈረሴን ያጠጣውበት ምናምን የሚለው ታሪክ ውሸት እንደሆነ ቢገስት እንትን ክሎዝ የነበረው ዮሐንስ በህይወት አለ ወይስ የለህም? ነፃነት ሰጥቶ ዲባንክ ማድረግ ይችላል። ኢንተራፕት በማድረግ አይደለም፣ ዲባንክ ማድረግ ነው፣ ኤቪደንስ ማምጣት ነው። ኢንፋክት እዚህ ጋር እንደውም ጥሩ ታሪክን የሚያውቅ ቹቹ አለ። ቹቹ ሁላ ሊመለስ ይችላል። እኔ ኳሸውኝ አይ ውሸትህን ነው ሊለኝ ይችላል። ቢኮዝ እኔ እየተናገርኩ ያለሁት ታሪኩን ነው። ኔቨር አንድም የኢትዮጵያ ነገስታት ምጽዋ ላይ ደርሶ ያውቅ